ሚኪ ነው ያስገደለው ያልከኝ ያለው ሚኪ ራሱ ነው ያንዳንዱን ትዕዛዝ የሰጠው ሚኪ ነው ሚኪ ራሱ ነው ምን ማረጋገጫ አለ ማስረጃ ያለኝ ከሱ ጋር ያወራውበት ቴክስት አሳያለሁ ከፈለክ አንተ አንተ ስልኩን አሳይሽ ሙሉ ለሙሉ ሚኪ ነው የወነጀል ያለውና ምን አይነት ጋዜጠኛ እንደሆነ ስንት አይነት ወንጀለኛን ሲይዝ የነበረ ግለሰብ እንደነበረ ታውቃላችሁ አሁን ደግሞ ተሙን ለማስገደል ዋነኛ ሰው ሆኖ ነው የተገኘው ትፋሽ ያጠረኝ ነው ሳም ምን እናርግልህ ይዘረልኝ ተረጋጋ ቆይ አረ ካሜራ አንዴ ነው ውስጥ ማራ ለቀቀኝ ግራ ካለሽ ተነሳሰው ሚኪ ነው እንደዚህ እንዳደርግ ሲያደርግ የነበረው ሚኪ ነው እኮ ለምን አታምነኝም እና ሚኪ መሃል ክፍተት መፈጠሩን እየተጠቀምክበት እንዳይሆን ሚኪ ነገር አያደርግም እያልኩ ነው እሺ ልክ ምንም በጠንቋይ ምናምን ብለን በዛ ሐሳበን ነው እንጂ እንትን ያለው ሁሉንም ነገር ስናደርግ የነበረው ራሳችን ነው ሚኪ ሲጀመር ራሱን ሁላ መጥቶ ያልጠየቀው ይሄን ነገር ሲያስተካክል ስለነበረ ነው እንጂ ምንም ስራ ጫና በዝቶበት ምናምን አይደለም እንደዛ ከተደረገበትም ይነቃበታል ሚኪ ለዛ ነው በቃ ልጅቷ እንድጠራው ተደርጎ ወደዛ እንዲመጣ የተደረገው እዛ በመጣበት ታይም ላይ ነው በተቀጠሩ ሰዎች ተደብድቦ እንዲገደል የተደረገው ግን ሰዎቹ እንዝላል ስለነበሩ መጀመሪያው ነገር እንዳልኩ ነው አትወጪ እዚህ ግርግር አትፍጠር ተከራይተን የምንኖረው ለራሳቸው ነገርኞች ናቸው ሲቀጥል እዚህ ግርግር አትፍጠር ልጅ አስተኝቻለሁ አልኩ አራት ልጅ ነው ያስተኛሁት ምንድነው ምን ፈልጋችሁ ነው ከኔ ምንም የምትፈልጉት ያዝን ከኔ ምንም የምትፈልጉት ያሬድ ለምን ተደበክ እዚህ ቆይ ያሬድ ምንድነው የምትሉኝ እዚህ ማለቴ ደግሞ ማለት ነው ይመስለኛል እንዳልኩ ነው ተሳስተን የሚሆነው ማለቴ ቁጭ በይ ይኸውልሽ ላሳይሽ ቆይ ማለት እኔ ሳላስበው ነው ወደዚህ እንትን ውስጥ የገባሁት ግን ያው ማለት በያሬድ ምክንያት ነው በቃ ከያሬድ ጋር በጣም ነበር የምንግባባው በፊትም ስለምንተዋወቅ ስለነበር በሱ ምክንያት ነው እንጂ እኔ አስቤው አይደለም እዚህ ነገር ውስጥ የገባሁት በማለው እንትና እንዲገደልሽ የፈለገው ሚኪ ነበር ሐሳቡን ለኔ ነገረኝ ለምንድን ነው ምናምን ብዬ ስለው እንደዚህ አድርጎ የድሩ እኛ የምናውቀው ሚስጥር አለ ሶስታችን የምናውቀው ሚስጥር ማለት ነው ሳሚ የምር ነው እዚህ ነገር ውስጥ ተሳትፏል አይደል የተሰጠን ጥቆማ ልክ ነው እባክህ ልክ ነው ተሳትፎበታል ሚኪም እሱም አንድ ላይ ነው የሰሩት ይሄን ነገር እነሱን ኮንታክት ፈልጌ አዋርቼ እነሱን ብር አስማምቼ እነሱን እኔ ነው የቀጠርኩላቸው ከዛም ደግሞ ወንዝ ዛድ እንዲወስዱት ከዛም ደግሞ ከዛ ወስደን ደግሞ በራይድ ወደ ሌላ ቦታ የወሰድኩት እኔ ነኝ እንደዚህ ነገሮች በማድረግ አግዣቸዋለሁ ያሬድ እዚህ ነገር ላይ ተሳታፊ ነው ያለሽ ነው ያለሽ እኔ ምንም ወደ ያሬድ ጥቆም ካለ ያሬድ አሁን እኮ ሙሉ ለሙሉ አምነሻል ከዚህ በኋላ ምንም ካሜራችን ማስረጃችን ነው አይደል እያንዳንዱ ነገር ተናግረሻል ላስረዳ እኔ ያመንኩልህ ያለሁት እንዴት ይሄን ነገር ልታደርጉ ቻልሽላል ከይ ነገር ነው በያሬድ ምክንያት እንደሆነ ያሬድ አግዥ ሲለኝና አንዳንድ ነገሮች ተስማምተን ነው በስምምነት ያሬድ ለማገዝ ነው እንጂ ሌላ ነገር እያልኩ ዝንገርክ ለምን አትረዳኝም አንተ በሶስታችን ያለው ሚስጥር ታሟል ብላችሁ ነው የምትጫወቱብኝ መንቀሳቀስ እንደማትችሉ አረ አይደለም አረ ተሙዬ እንደዛ አይደለም ሳሚ በመሀላችን ያለውን ኬዝ ታውቃለህ አንተ በመሀል እሱን ኬዝ ላይ እጅን ስታስገባ እሱ ጠየቀህ እንደነገርኩ ሚስጥር አለ መሀላችን ላይ ብያለሁ እና እዚህ ሚስጥር ላይ ተሙ የሆነ ማይሆን ነገር አደረገብን ማለት ነው ከዛን ሚኪ ነው ሐሳቡን አመጣና በቃ ለምን አይገደልም ብሎ እሱ ወሰነ እሱን እንዲገደል እንትን ያለው ትዕዛዝ የሰጠው ለምን አትረጋጊም አንቺ ጭራሽ ልትማችም ትፈልጋለሽ ማን ሊነግረኝ ይችላል የምታውቀው እኮ ዋናዋ ብቻ ነች ምክንያቱም ለሷም ጥሏ ስለሆነ ከዛ ውጪ ምናልባት የሚያውቁ ሰዎች ካሉ አላውቅም እኔ ግን የማውቀው ነገር የለም እስቲ ለአሁንም እሷ ጋር እንደሆነ ነው የማውቀው እንኳን ሞክሬ ሰዎች በሚጠሩኝ ስም ምናምን በሚያጋጥመኝ የጠንቋይ ልጅ መባል ምናምን እነዛ ነገሮች ስነልቦናዬ ላይ ያደረሱት ጉዳት አለና ከተላኩ በኋላም አንዳንዴ ክትትል ምን እናደርጋለን ምን የት ነው ሄዱት ከማጋ ሰው አወሩተዋል ማንን አግኝተዋል እንደዚህ ነገሮች እና ያው ዞሮ ወደ እኔ ሲያመጡልኝ መረጃውን እኔ እሰጣታለሁ እሷ ሳታቀርታ አይደለም በርግጥ ሁሉንም ነገር ያው ብዙ እንዳልኩ በጣም ብዙ እጅ ነው ያላት በጣም ብዙ መረጃዎች ማለት የማትጠብቀው መረጃ ራሱ ይደርሳታል ተጣልን ትዕዛዝ ምን ላይ እንደደረሰን ምን እንደሰራን ቼክ ያደርግ ነበር ይቆጣጣረን ነበር እንደገናም ደግሞ ትዕዛዝ ያልተሰጣቸው ሰዎችን ትዕዛዝ ሰጥቶ ነበር የሚሄደው እንጂ ዝም ብሎ መጥቶ አይሄድም ከወለደች በኋላ ግን ወደ ለሌላ ነገር ነው እንደ ልጅም አታያቸው እንደ ሌላ ነገር ነው የምትጠቀምባቸው ባይሆን ግን መስተመጨረሻ ሁለት ሴት ልጆች አሏት አንዷ ትልቋ እዚህ አይቲ ይመስለኛል ኬንያቱን አላቅም አንዳንዴም ክፍለ ሀገር ናት ይባላል አንዳንዴም ኬንያ አንዳንዴም ዱባይ ናት ይባላል
እሷ ትቀያይራለች። ግን ትንሿ ልጅ እዚህ ያለችው ትንሿ ልጅ ግን በጣም 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 ነው የምትጨቁናት። እና አንዳንዴ ስለ ሌሎችም ስሰማ ስለምታደርጋቸው ነገሮች ስሰማ ከእሷ መወለድ እንጠለዋለሁ እና ምንድነው በቃ እኔ ይሄ ነገር እንዲቆም እፈልጋለሁ። ማለት ልጇም ከመሆኔ አንጻር እንደ ማንኛውም ሰው ማንም ሰው ሲጎዳ ማየትና ሲያዝን ማየት ለእኔ ቀላል አይደለም። እኔ አሁንም ቢሆን የምታግዝ ሰው አለች አብረን ስትል እኔ እንደውም ደስ ብሎኝ ነበር። ግን በእንደዚህ አይነት መልኩ እንዴት ነው ልንተጋገዝ የምንችለው? እንደዚህ እኔን ማታምኔን እየጠረጠረችኝ ከሆነ እንዴት ነው ልንሰራ የምንችለው? በትክክል ከዚህ በፊትም እንደዚህ አንዳንድ ያፈነገጡ ሰዎች ነበሩ። በተለያየ በህሊናቸው ሞቅሷቸው ሰውም ማሳዝኗቸው በብዙ መልኩ የሚወጡ አሉ። የህግ አካልም እንዲሁ ሌላም ሰው ራሱ በቃ እንዲተባበር አድርገው የሚወጡ አሉ። ግን ያ መረጃ ደረሳት ማለት እነዛ ሰዎች በቃ ቀጥታ ይሰዋሉ እንጂ እኔም እኮ እንደሚደርስብኝ አውቃለሁ። እኔንም እኮ ህግ እንደሚጠይቀኝ አውቃለሁ። ይህንንም ወስኜ ነው የመጣሁት። እኛ ላይ ጉዳት እየደረሰ እንደነበረ አታውቅም ነበር? ሁሉንም ነገር አውቃለሁ። እማላውቀውም አለ የማውቀው። ለማስቆም የሞከርከው ያው እንዳልኩ ሴትዮዋ ከአንድም ወደ 3 የሚሆኑ ልጆች ከዛም በላይ አላውቅም በደንብ ግን 3 ልጆች እንዳሏት አውቃለሁ። አንደኛው ወንድ ነው። የት ድረስ በጣም ብዙ አመት ሆነው የት ድረስ እዚህ ነው ይባል ነበር። አላውቅም አሁን የት እንዳለ አላውቅም። ምክንያቱም አሁን እንደዚህ መውጣትን እንኳን እንድደፍር ወይም ደግሞ አቅም እንዲኖረኝ ሰዎች ፊት እንድቀመጥ እንኳን ብርታት የሰጠኝ በቃ የእሱ ከኔ ጎን የመሆን ነው እና በቃ እንደ ወንድም እንደ አባት ብዙ ድጋፍ አድርጎልኛል። እኔ እንደሷ የምትወደው ሰው አይቼ አላውቅም። በነገራችን ላይ ሰውም ትወዳለች እሷን በጣም ነው የምትወዳት እና ለዛም ነው በደንብ እንደምታግዘን እንትን ያልኩት እና በጣም ቅርብ ስትሆን ደግሞ ድክመቷን ምኗንም ለይታ ስለምታውቅ የተሻለ ትጠነቀቃለህ። በዛ መልኩ ከሱ ጋር ሳወራ ቆየሁኝ እና ምኗን ይዛችሁ ታስሩታላችሁ? እንዴት ማለት አላውቅም። ማለት ጭራሽ አንዴ እንኳን አይተናት አናውቅም ብያለሁ። ድምጿን ሰምተን ምናምን እናውቃለን፣ ግን እዛ ቦታ ላይ አናገኛትም። መንፈሷን እዛ አስቀምጣ ይሁን ወይ ምን ይሁን እግዚአብሔር ነው የሚያውቀውን። ያላውቅም። ይኸውልሽ ትሰሚኛለሽ፣ እንድረጋጋም እያንዳንዱ ነገር ለማውራትም እንዲመች መጀመሪያ እኔ የምጠይቅሽን እያንዳንዱ ነገር መልስ እንድትሰጪ ይፈልጋለሁ። ተግባባን? እየሰማኸኝ ነው? መጀመሪያው ነገር ድምፅህን ቀንስ። ይኸውልህ ለዚህ ግቢ ውስጥ ተከራይተን የምንኖረው ግርግር አትፍጠር። ስለሱ አይመለከተኝም። ስለሱ እኔ አያገባኝም። ይኸውልሽ እዚህ ቦታ ላይ የመጣሁት የተለየ መረጃ አግኝቻለሁ። ስለዚህ እያንዳንዱ ነገር ደግሞ ገጽ አድርገሽ መናገር መቻል አለብሽ። ተሞ የተባለ ጋዜጠኛ የእኔ ባልደረባ ጉዳት ደርሶበታል። ለዚህ ደግሞ ዋነኛ ተጠያቂ ናችሁ ተብለን ጥቆማ አግኝተን የነበረው ወደ አንቺ ነው። አንደኛዋ ሴት ደግሞ አንቺ ነሽ። ስለዚህ እያንዳንዱ ነገር ግልጽ አድርገሽ ማትናገሪ ከሆነ ነገሮች የከፉ ነው የሚሆኑት። ምናልባት ቤትሽ ገብቼ የህግ አካላቶች እንደሆነን አሳይቼሻለሁ፣ እያንዳንዱ ነገር አስረድቼሻለሁ አይደለ? ቤቴ ውስጥ ሰው አለ ለምትይው ነገር፣ ተከራይ ነን ለምትይው ነገር እኔ አይመለከተኝም። ወንጀለኛ ከሆንሽ አንቺን በፍጹም ተረጋግቼ ላወራሽ አልችልም። አንጠልጥዬ ይዤሽ መሄድ መቻል አለብኝ። ሲቀጥል አራስ ልጅ አስተኝቻለሁ። ስለሱ ይኸውልሽ ሰዎች ተጎድተው ነው ያሉት። ብዙ ሰዎች እየሞቱ፣ ብዙ ሰዎች አላስፈላጊ ቦታ ላይ ተጎድተው እየተጣሉ ነው ያሉት። ለነዛ ሰዎች ደግሞ መድረስ መቻል አለብን። አንቺ ደግሞ ዋነኛ ወንጀለኛ ነች ተብለን ነው ወደዚህ ቦታ ላይ መጣ ነው አይደለ? ስለዚህ እያንዳንዱ ነገር ግልጽ አድርገሽ ማትናገሪ ከሆነ አሁንም ቢሆን አንጠልጥዬ ይዤሽ እሄዳለሁ። እዚህ ቦታ ላይ ስላሉ ሰዎች እኔ አይመለከተኝም። ባልደረባዬ ታሞ ተኝቶ ነው ያለው። ተግባባን? እየሰማኸኝ ነው? መጀመሪያው ነገር እንዳልኩ ነው። አትውጪ፣ እዚህ ግርግር አትፍጠር። ተከራይተን የምንኖረው ለራሳቸው ነገሮች ናቸው። ሲቀጥል እዚህ ግርግር አትፍጠር። ህፃን ልጅ አስተኝቻለሁ አልኩ። አራት ልጅ ነው ያስተኛሁት። እና ደግሞ ባለቤት የሚመጣ እዚህ ግርግር ስለ ወንድሜ ተሙ የሚመለከትሽ ነገር የምታውቂው ነገር በደንብ አለ። ብዙ ነገሮች እንደምታውቂና ቀጥተኛ ትእዛዝ የሰጠሽው አንቺ እንደነበርሽ ብዙ ነገሮች ውስጥ ተሳታፊ እንደነበርሽ ጭምር እናውቃለን። ስለዚህ ግልጽ አድርገሽ ማትናገሪ ከሆነ አሁንም ወይ ቤትሽ ገብቼ ወይ ደግሞ እኔ ይዤሽ የምሄድሽ ቦታ ላይ ይዤሽ እዚህ ቦታ ላይ ማውራት የማትፈልጊ ከሆነ ደግሞ ግዴታ የኔ ማቆያ ልንሄድ ይገባል። ከሁለት አንዱ መምረጥ ግዴታሽ ነው። ወይ ቤትሽ ቀጥታ ገባለሁ ወይ ደግሞ እኔ ቦታ ላይ ሄደሽ ታወሪያለሽ። ተግባባን? ይኸውልሽ ሰምኛለሽ። ይኸውልሽ ማትረጋጊ ከሆነ አያገባኝም። እኔ ሰዎች ተጎድተዋል እያልኩ ነው ያሉት። ስለ አካባቢ ሰዎች እዚህ ቦታ ላይ ይኸውልሽ ስለ እነሱ ሰዎች በፍጹም አይመለከተኝም። አሁን ላይ ያለበዛ ይዤሽ ነው የሚሄደው። ይኸውልሽ ትገብኛ ይዤሽ ሄዳለሁ ወደዛ ቦታ ላይ እኔ ማቆያ ቦታ ላይ እያንዳንዱ የሚመለከትሽ ነገር ነው። ምን አይነት ነገሮች አያገባኝም። አትሰሚም እንዴ? አንቺ እኮ ወንጀለኛ ነሽ። አሁን ስለሌላ ሰው ስሜት የምታስቢበት ጊዜ ላይ አይደለም ያለሽው። ሰዎችን ጎድተሽ ያለሽ ሴት ነሽ። ወንጀለኛ አይደለም ብለሽ የምታስቢ ከሆነ እዚህ ቦታ ላይ ባለቤትሽና ልጅሽ ምናልባት የአንቺ ቤተሰቦችም ሊሆኑ ይችላሉ ምንም ነገር እንዲያውቁ ማትፈልጊ ከሆነ ደግሞ ቀጥታ
የኔ ማቆያ እንሄዳለን። ለምጠይቅሽ እያንዳንዱ ጥያቄ ትክክለኛ እዚህ ቦታ ላይ ምጠይቅሽ ቁጭ ብለን መሆን አለበት። ረጅም ሰዓት ነው የምንወስደው። ስለዚህ ምናልባት ማስፈቀድ ያለብሽም አካል ካለ አስፈቀደሽ ወደ እኔ ማቆያ እንድንሄድ እፈልጋለሁ። አሁኑ ነው ተግባባን? ቀጠሮ እንኳን አልፈልግም። አሁኑ ነው። አሁን መሄድ አልችልም። እንደዛ ካልሆነ ደግሞ እንግዲህ አስገድጄ ይዤሽ ልሄድ እገደዳለሁ። አስገድጄ ጎትቼ ይዤ ከመሄድ በፊት ደግሞ ምናልባት ባለቤትሽም ካለ ልጅም ካለ ነገሮችን አስተካከልሽ መውጣት አንቺ ባልዳ ነው። ከዚህ በላይ ልታገስሽ አልችልም። እኔም ልታገስ አልችልም። ስለዚህ ነይ ካሜራ ምንም አልገባኝም። ሀሳብ ምንድነው? ቆይ አሁን እዚህ መጣ ይጠበቅብኛል? ምንድነው የምትለው? ምንድነው የምትፈልገው? እዛ ቦታ ላይ ነገሮችን በደንብ ለማውራት እየሞከርኩኝ ነበረ። አንቺ ግን እዛ ቦታ ላይ በደንብ ለማውራት የምትሞክረው አንደኛ እንዴት እንደሚያደርገው፣ ሁለተኛ ነገር ግቢ ውስጥ ሰው አለ አትጩ አልኩ። ተከራዮች ነን እያልኩ የ7 ወር ህፃን ልጅ አስታኝቻለሁ እያልኩ እንደምጮህ። ሲቀጥል ባለቤቴ በጣም ኃይለኛ ነው። ሲቀጥል ደግሞ ሌላ የምንጨምርልን ነገር በጣም ወረኞች ናቸው። ጎረቤቶቻችን ይነግሯቸዋል። አንተ ሰው አትረዳም እንዴ? ሲቀጥል ምንም በማላውቀው ሁኔታ ውስጥ ነው። ምንም ተመስገን ምናምን ታሙ ምናምን ብለክ ነው እንትን የምትለው ምንድነው? ምንም ማውቀው ነገር የለም ካልኩ ምንም ማውቀው ነገር የለም ማለት ነው። ቆይ ለምንድን ነው የተሙን ስም ሲጠራ መርበትበት? ምንም አልተርበተበትኩም። እንደማላውቀው ነው የነገርኩ መስሎ ሊሆን ይችላል። እኔ እንደማላውቀው ነው የነገርኩ። እንግዲህ ውድ ተመልካቾቻችን ያው ወንድሜ ተሙ ነበረ ይሄንን ነገር ጥቆማ ስትሆኝ የነበረው እና ከእሱ ጋር አንዳንድ ነገሮችን አውርቼ ነበረ። እሷ ጋር ያለውን እያንዳንዱን ነገር ነግሮኝ ወደ እሷ ጋር የመራኝ እሱ ነበር እና ያው እዛ ቦታ ላይም ሲሄድ የጠበኩት ነው። በእርግጥ መከራከሩ መጨቃጨቁ ሊኖር ይችላል። ከዛ በኋላ ግን አለማመኗን ነው የነበረው። እንዳያችሁ ግን የተወሰነ መርበትበት ነበራት፣ በተለይ ተሙን ነገር ሳነሳ። እሺ ስለዚህ ንገረኝ እስኪ ስለ ባለቤትሽ ስለ ልጅሽ ነው ስትናገር የነበረው እንጂ ስለተሳተፍሽበት ወንጀል ተሙ ላይ ስለደረሰው እያንዳንዱ ነገር ምንም እየነገርሽኝ አይደለም። እና እኔ ደግሞ በሰበሰብኩት መረጃ ስለምትለው ሰው የማውቀው ነገር የለም። ስለምን ወንጀል ነው የምታወራው? ስለምትለው ሰው የማውቀው ነገር የለም እያልኩ እኮ ነው። ምንድን ነው የምታወራው? ይኸውልህ ከወለድኩ ራሱ በጣም ጥቂት ጊዜ ነው። ገና 7 ወር ነው ልጅ ከወለድኩ እና ህፃን ልጅ እያሳደግኩ ነው ለራሴ። ስለምን ወንጀል ስለምን መለዮ ታሙ ምናምን ስለምትላቸው ነገሮች ምንም የማውቀው ነገር የለም። ምንድን ነው የምታወራው? እንዴት ነው የ7 ወር ልጅ ይያለሽ? ለራሴ በጣም ብዙ ኃላፊነቶች አሉብኝ እኮ ስራ ጥቼ እኔ ሰው ስሯራት የሆነ ነገር ሳደርግ አልገኝም። ይቅርታ ምንድን ነው የምትለው? ወይ ሰው ተሳስተህ ሊሆን ይችላል እየሰማኝ ከሆነ ምንም በማላውቀው ሁኔታ ውስጥ ነው ግራ እያጋባኸኝና የማይመለከተኝ ቦታ ይዘህ እየመጣ ያለው። አብዛኛዎቹ ጥቆማ ወደ አንቺ ነው የሚያመሩት። ከዛ ውጭ ደግሞ አንቺን የጠቆመኝ ሰው ራሱ ላይ ወንጀል የተፈጸመበት ብዙ ነገሮችን በደንብ ሳያጣራ እንደዚህ አይነት አልባሌ ቦታ ላይ ሊገኝ የሚችል ሰው አይደለም። ብዙ ነገሮችን አጣርቶ እያንዳንዱን ነገር እርግጠኛ ሆኖ የነገረኝ ሰው ነው እና በጣም እርግጠኛ ነኝ እዚህ ነገር ላይ ስለመሳተፍሽ። አላውቅም እንዴት ባለቤትሽ ላያውቅ እንደሚችል። ከዛ ውጭ ደግሞ የልጅ እናት ሆነሽ እንዴት እንደዚህ አይነት ነገሮች ላይ ጭምር ልትሳተፊ ጊዜውን እንዴት እንዳገኘሽ ነገሮች እንዴት እንደተመቻቹልሽም አላውቅም። ነገር ግን ግልጽ አድርገሽ ንገሪኝ፣ እዚህ ወንጀል ላይ እንዴት ልትሳተፊ ቻልሽ? ምናልባት አንቺ ፈልገሽው ላይሆን ይችላል። ነገር ግን ያሳተፈሽ ሰው ካለ ምናልባት እዚህ ነገር ላይ እንድትሳተፊ ያደረገሽም ሰው ካለ ንገሪኝ። ይኸውልህ ስለማቆኛለህ እንደምሰማ የምትለኝ ምለውን የምትሰማ ከሆነ ስለምትላቸው ነገሮች ምንም የማውቀው ነገር የለም። ታሙ ምናምን ስለምትለውም ነገር የማውቀው ነገር የለም። እንደነገርኩ ነው። እኔ ለራሴ አራስ ነኝ እና ብዙ ኃላፊነት አለብኝ። ልጄን እያሳደግኩ ነው። ይሰማኝ ከሆነ እኮ ይኸውልህ ሴት ልጅ ነኝ ወልጄ። እንግዲህ መቼም እንደዚህ እንድሳደርግ ልገኝ አልችልም። ጊዜ የለኝም ለራሴ ገባ። የምኖረውን ህይወት እኔ ነኝ አይደለም የማውቀው። ምንድን ነው የምትለው? ስለምትለው ነገር ምንም የማውቀው ነገር የለም። ለእኔም እየገረመኝ ያለው ይሄ ነው። እንግዲህ የ7 ወር ልጅ ማለት ምን ያህል እንክብካቤ ምን ያህል ጊዜ ሽልሻማ እንደሚችል አውቃለሁ። እና ከምን አይነት ጊዜ ተርፎች ነው እንደዚህ አይነት ወንጀሎች ላይ በረቀቀ መንገድ ልትሳተፍ የቻልሽ? ምክንያቱም ጊዜ ተወስዶ በደንብ ተጠንቶ የተሰራ ወንጀል እንደሆነ እናውቃለን። እዛ ቦታ ላይ እንደምንገኝ እያንዳንዱን ነገር ጭምር አጣርታችሁ ይሄን ወንጀል እንደፈጸማችሁ እናውቃለን። እና እርግጠኛ ነኝ ከጀርባሽ ይህንን ስራ በደንብ ሊሰሩልሽ የሚችሉ ሰዎች ይኖራሉ እንጂ አንቺ ብቻሽን የልጅ እናት ሆነሽ ይህንን ሁሉ ነገር ልታደርጊ ትችላለሽ ብዬ አላስብም። ስለዚህ ከአንቺ ጋር በዚህ ልክ የመከላከል ፍላጎቱም የለኝም። እኔ ማነው ከጀርባሽ ያለው ሰው? ማነው ይህንን ስራ እያሰራሽ ያለው ሰው? እሱም ብቻ ገጽ ነገር ምንም የማውቀው ነገር የለም። ሰማኛለህ? ሲቀጥል ደግሞ ሌላ ያስረዳሁት ነገር ባለቤቴ በጣም ኃይለኛ ሰው ነው እና እኔ ልጄ ላሳድግበት እየሰማኝ ከሆነ ምናልባት ባለቤትሽ ኃይለኛ ሰው ከሆነ እሱ ነው እዚህ ወንጀል ላይ እንድትሳተፍ ያደረገሽ? ንገረኝ እስኪ። ምናልባት እሱንም ማውራት ካለብን። ጭራሽ እንደዚህም እያሰብክ ነው? ሄደህ ከስቲ ያዋራው እና የሚመልስልህ መልስ ታያለህ። ያምሃል ይኸውልህ እንድትረዳኝ መሰለኝ ደጋግሜ የልጅ እናት ነኝ የምልክ ምን ያህል ጊዜ እንደሚሻማና ምን ያህል ትኩረት እንደሚፈልግ እያየ ነው አይደለ? እኔ የማስበው ሙሉ ጊዜን አሁን ስለሱ ነው። አንተ ስለምትላቸው ነገሮች ምንም የማውቀው ነገር የለም። ሲቀጥል የማይመለከተኝና በማያገባኝ ነገር ውስጥ ነው እዚህ ቁጭ ያደረገኝ። ሲቀጥል እዚህ መምጣት አይጠበቅብኝም ነበር። አይመለከተኝም። ምንም የማውቀው ነገር የለም አልኩህ እኮ። ምንድነው እንደዚህ ኃይል የምትጠቀመው? ማን ስለሆንክ ነው እንደዚህ ግድ ለአንተ ከአንተ ማውራት ግዴታ እንደሆነብኝ የምታሳውቀኝ? ምን ማለት ነው?
መጀመሪያ እያንዳንዱ ነገር ግልጽ አድርጌ ነገርሻለሁ አይደለ? የህግ አካላቶች እንደሆነንና ለምን ጠይቅሽ እያንዳንዱ ጥያቄ ደግሞ አግባብ ባለው መንገድ መልስ የመመለስ ግዴታ አለብሽ። ምክንያቱም ምንም የማውቀው ነገር የለም እያልኩ ምን ማለት ነው? እዛ ቦታ ላይ መመለስ እንዳለብኝ የምታወራው ምን ማለት ነው? ለባለቤትሽና ለአንቺ ጥንቃቄ በማድረግ ነው ወደኛ ማቆያ ብለን ይዘንሽ የመጣ ነው አይደለ? እንጂ እንዳንቺ ሁኔታ ቢሆን ምናልባት ባለቤትሽንም ልጅሽንም ጎረቤቶችንም ረብሸን ነገሮችን ልናወራ እንችላለን። ምክንያቱም የተፈጸመ ወንጀል ቀላል አይደለም። ብዙ ሰዎችን እንባ ሲያብስ የነበረ የብዙ ሰዎችን ደም ሲበቀል ወንጀለኞችን በህግ ሲያስጠይቅ የነበረን ግለሰብ ነው ደብድባችሁ ያልጋ ቁራኛ ለማድረግ የሞከራችሁት እንደምትገሉት ጭምር ነው ስዝቱ የነበረው እና አሁንም ከአንቺ ጋር ጉንጫ አልፋ ክርክር ለማድረግ ፈልጌ ምንም የማውቀው ነገር የለም እያልኩ ነው። አሁን የምታወራቸው ነገሮች በሙሉ እኔ የማላውቃቸው ነገሮች ነው የምታወራው። ምንድን ነው የምትለው? ማንን ያስደበደብኩት? ማን ነው ያልጋ ቁራኛ ያስደረግኩት? ምንም ስለምትለው ነገር ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም ብለሽ ወይ ደግሞ ከዚህ የተለየ ነገር ምንም ማትነግሪኝ ከሆነ ከዚህ ቦታ ላይ እንደማትሄጂ ነው የምነግርሽ። እያንዳንዱን ነገር ግልጽ አድርገሽ እስክትናገሪ ድረስ እያንዳንዱ መናገር ያለብሽን ነገር እስክታብራሪልኝ ድረስ ከዚህ ቦታ ላይ ወደ የትም ልትሄጂ አትችይም። ግልጽ አድርገሽ መናገር መቻል አለብሽ። ተግባባን? ያም አይሆን ከሆነ ግን ከዚህ ቦታ በፍጹም አልለቅሽም። እስኪ ደክምሽ ልጅሽ እስኪናፍቅሽ ባለቤትሽ የት ነች ብሎ እስኪያስብ ድረስ እኔ ጋር ነው የምትቆዩ። መናገር ያለብሽንና ያደረግሽን እንዴት ሐሳብ ምንድን ነው አልገባኝም። ያለነት ታስቀረው ነው እናንተ ብዙ ሰዎች የህግ አካል ላይ እያልክ አይደል? የህግ አካል ምን ማድረግ እንዳለበትና እንደሌለበት ለአንተ መናገር ያለብኝ አይመስለኝም። ስለዚህ ምን ስለሆንክ ነው እንደዛ የምታደርገው? ሲቀጥል ስለምታወራው ነገር ምንም እንደማይመለከተኝ እየነገርኩ ነው። እየሰማኝ ከሆነ ያለሽ እስካሁን ታግሼሻለሁ። ስሚኝ፣ እኔ መጀመሪያ እስካሁን ብዙ ነገር ታግሼሻለሁ አይደለ? አንቺ ስለ ልጅሽና ስለ ባለቤት እያሰብሽ ነው ያለሽው። ብዙ ልጆች ደግሞ ወላጅ አልባ ሆነው በእናንተ ምክንያት ቀርተዋል። ብዙ ሰዎች ልጆቻቸው ሜዳ ላይ ጥለው የት እንደጠፉ እስካሁን ድረስ አላወቅንም። የእነዚህን ሰዎች ደም ለማግኘት ደግሞ እየሞከርን እየጣርን ያለ ነው። ወንድሜ በተለየ ሁኔታ ተጎድቶ ነው ያለው። ጥቆማ ሰጥቶኝ ደግሞ የነበረው ወደ አንቺ ነው። ስለዚህ ግልጽ አድርገሽ ከዚህ በኋላ ማትናገሪ ከሆነ ከዚህ ወደ የትም አትሄጂም። ተግባባን? ረጅሙን ሰዓት እዚህ ነው የምታሳልፊው። እየሰማኝ ነው። ስለ ጮክ የሚቀየር ነገር የለም። ሲቀጥል ስለምትለው ነገር ምንም የማውቀው ነገር የለም። ደግሞ አትጮህብኝ። ደግሞ ማውቀው ነገር የለም። በቃ ማውቀው ነገር የለም ብዬ እስቲ የምታመጣውን አያለሁ። በቃ ማውቀው ነገር የለም። ስለምታላቸው ነገሮች ምንም ማውቀው ነገር ተሙ ስላልከውም ሰው አላውቀውም ጭራሽ የሚባል ሰው ራሱ አላውቅም። ከጊዜ በኋላ ይህንን ቃልሽ ሙሉ ለሙሉ ሽረሽ ግልጽ የሆነውን ነገር እንደምትናገሪ እርግጠኛ ነኝ። እሺ ተሙ ስለሚባል ሰው አታውቂም እና እንዴት እዚህ ነገር ላይ ልትሳተፍ ይቻልሽ? እንዴት እያንዳንዱ ጥቆማ ወደ አንቺ ላይ ያመራ ቻለ? ከመሬት ተነስተን መቼም አንድን ሰው መወንጀል አለብን ብለን ቀጥታ አንቺ ጋር እንመጣም። እንደዚህ አይነት አላስፈላጊ ስራዎች የምንሰራ ሰዎች አይደለንም እና አንቺን በመወንጀል የምናገኘውም ጥቅም የለም። እንዴት ወደ እኔ ሊመጡ ቻለው የሚለው እንኳን አያስፈራሽም? ትንሽ ምንም አያስፈራኝም። ይኸውልህ ሲመስለኝ ሰው ተሳስተሃል ወይ ቤት ተሳስተሃል፣ የሆነ ነገር የሆነ ስህተት መኖር አለበት እንጂ እኔ ከምትለው ነገር ጋር ምንም የሚያገናኘኝ ነገር የለም። እንዳልኩ ነው። እኔ ልጄ ላሳድግበት ለራሴ ብዙ ሀሳብና ኃላፊነት አለብኝ። አልደላኝም እንደዚህ ለማድረግ። እሺ ይቅርታ። እኔና አንቺ ነገሮች ላይ ተስማምተን እያንዳንዱን ነገር ግልጽ አድርገሽ ነገርሽኝ ከአንቺ ጋር ማስተካከል እንችላለን። ያለብሽን ምናልባት በህግ የሚያስጠይቅሽም ነገር ካለ ነገሮችን ለማስተካከል እንሞከራለን። ነገር ግን ከጀርባሽ ያለው ሰው ማን ነው? ይህንን ስራ እንድትሰሪ ያስገደደሽ? የራስህን ነገር አስተካክል። ሰው ከምታስተካከል ሲቀጥል ምንም የምታደርግልኝ ነገር የለም አልኩህ እኮ። አሁን ጥያቄዎችን ከጨረስክ ልሂድ። እዚህ መቀመጥ በጣም እየሰለቸኝ ነው። ከዚህ ወዴትም እንደማትሄጂ እየነገርኩሽ ነው ያለሁት። ከዚህ ቦታ ላይ የትም አትሄጂም። ባለቤትሽ እያንዳንዱን ነገር ማወቅ ካለበት እዚህ ቦታ ላይ መጥቶ ግልጽ አድርገን እንነግረዋለን። ከዛ በኋላ ነገሮች እንግዲህ ሌላ አይነት አቅጣጫ ሊኖራቸው ይችላል ማለት ነው። በህግ ትጠየቂያለሽ። ከዛ በኋላ ደግሞ እስር ቤት ነው ልትቆይ የምትችይው። እያንዳንዱ ማስረጃዎች ሰብስበን ለፍርድ ቤት እናቀርባለን። ከዛ በኋላ ሰው መደብደብ፣ ከዛ በተጨማሪ ብዙ ወንጀሎች ላይ በመሳተፍ ወንጀል ተከሰሽ እስር ቤት ነው ልትበሰብሽ የምትችይው። ምናልባት ምንም በማማላቀው ነገር እንዴት ነው ስብይ ከመሬት ተነስተን እንግዲህ አንቺ ላይ ማስረጃ ልንሰበስብ አንችልም አይደለ? እዚህ ነገር ላይ ባትሳተፊ ማስረጃዎችን ከየትም ልናገኝ አንችልም። እንግዲህ ልጅሽን አብረሽ ማሳደግ የምትፈልጊ ከሆነ የልጅሽ ህይወት የእውነት የሚያስጨንቅሽ ከሆነ ቀላል ነው። ከጀርባሽ ያሉ ሰዎች እነማን ናቸው? እዚህ ነገር ላይ እንድትሳተፊ ያደረጉ ሰዎች እነማን ናቸው? ይህንን ነገር በመናገር የልጅሽንና የባለቤትሽን ያንቺን ህይወት ማስተካከል ትችላለሽ። ይኸውልህ እየሰማኸኝ ነው? ስለምትለው ነገር ምንም የማውቀው ነገር የለም አልኩህ እኮ። እየሰማኸኝ ከሆነ በቃ እኔ ምንም ያደረግኩት ነገር የለም፣ የማውቀውም ነገር የለም። ደጋግመሽ ማወቅ እንደማትችይ እና ምንም ነገር ላይ እንዳልተሳተፍሽ ነው እየነገርሽ። እና ያደረግኩትን ልመንልህ እንዴ? ምን ማለት ነው? ምንም ያደረግኩት ነገር የለም። እርግጠኛ ነሽ? ስለዚህ አሁኑኑ ቀጥታ ወደ እስር ቤት የምትሄጂበትን መንገድ ነው የምፈልገው። አንጠልጥዬ ነው ይዤሽ የምሄደው። ከዛ በኋላ ደግሞ ሌላው ነገር ቤት ውስጥ የ7 ወር ልጅ ህፃን ልጅ አስቀምጬ ነው አይመለከተኝም። ስለአንቺ የ7 ወር ህፃን ልጅ አይመለከተኝም። ምክንያቱም ወንጀል ላይ ተሳትፈሻል እያልኩ ነው ያለሁት። ተግባባን? ወንጀል ላይ የተሳተፈ ሰው ደግሞ እሱ ሌላ ኃላፊነት ስላለበት ብዬ ምራራበት ለነሱ የተለየ ሁኔታ ማድረግበት ምንም አይነት ምክንያት የለም። ገባሽ?
ላንቺ ልራራርሽ አልችልም፣ ወይ ደግሞ እዛ ቦታ ላይ ስላለው ህፃን ላስብ አልችልም። ብዙ ወንጀሎች ተፈጽመዋል። ይህንን ወንጀል ስናጠራ ብዙ ህፃናቶች ተገለዋል፣ ብዙ ህፃናቶች ተጎድተዋል፣ ብዙ ወላጆች ተጎድተዋል። የእነሱ ነገር ደግሞ ቀጥታ ወደ አንቺ እያመራ ነው ያለው። እርግጠኛ ነኝ ደግሞ ብቻሽን ይህንን ነገር ልታደርጊ አትችይም። ከጀርባሽ ያሉት ሰዎች እነማን ናቸው እያልኩሽ ነው ያለሁት። ከማን ጋር በምን አይነት መንገድ እንደምትሰሪ በተወሰነ መልኩ አጣርተናል። እነዛ ሰዎች ጋር ደግሞ ማስረጃዎች አሉ። ተናገሪ። ከዛ በኋላ አንቺ ልርዳሽ እያልኩኝ ያለሁት። እየሰማኝ ከሆነ እኔ የማውቀው የ7 ወር ህፃን ልጅ ቤት ውስጥ አስተኝቼ እንደሆነ እና ደግሞ አራስ እንደሆንኩ ነው የማውቀው። ሲቀጥል እኔ በጣም ሰላማዊ ሰው ነኝ። እየሰማኝ ከሆነ ስለምትለው ነገር ደግሞ የማውቀው ነገር ስለ አንቺ ሰላማዊነት እና አሁን ከቻልክ ቶሎ ጨርሰሽ ወላጅ እንደሆንሽ፣ ከዛ ውጭ ደግሞ ባለቤት ሸለኛ እንደሆነ ብዙ ነገሮችን ደጋግመሽ እየነገርሽኝ ያለ ነው። ደጋግመሽ የምታወሪው የልጅ እናት ስለመሆንሽ ብቻ ነው እንጂ ፈጽመሻል ስለተባለ ወንጀል እያንዳንዱ ነገር እየነገርሽኝ አይደለም። ምንም የማውቀው ነገር ይኸውልሽ እኔ እጅ ላይ ማስረጃ አለኝ። ስለዚህ ግልጽ አድርገሽ ንገሪኝ። አሁንም ምን አይነት ማስረጃ ነው? ማስረጃዬን አመጣለሁ። ማስረጃዬን ሳመጣ ግን በምን አይነት መንገድ ልታወሪኝ እንደምትችይ ይገባኛል። ስለዚህ ግልጽ አድርገሽ ንገሪኝ እስቲ። ቅርታ ይኸውልህ፣ ስለምትለው ነገር ምንም የማውቀው ነገር የለም። ነገርኩህ። ከእኔ የማውቀው የልጅ እናት ነኝ። ለራሴ ልጄ ላሳድግበት፣ ህይወቴን ልኖርበት ይመስለኛል። ወይ ሰው ተሳስታል ወይ መረጃ ተሳስተ ነው የሚሆነው። ወንድም እየሰማኝ ከሆነ በማይመለከተኝ ነገር ውስጥ ነው ጊዜን እየለፋ ያለው። እርግጠኛ ነሽ ወይ ሰው ተሳስቼ ነው? እንደዛ ነው እየተሰማሽ ያለው? አዎ እንደዛ ነው ሊሆን ይችላል። በጣም ጥሩ። እሺ ከካሜራ ጀርባ ያለ ሰዎች እባካችሁ ስልክ አቀብሉ። እሺ እንግዲህ ወደ ተመልካቾቻችን ያው እስካሁን ድረስ በራሷ መንገድ ነገሮችን ምታምን ከሆነ እንያዝ ብለን ነበር አስበን የነበረው። እስካሁን እየነገረችን ያለችው እሷ ቦታ ላይ መሄዳችን እንደተሳሳትንና እሷ እንደዚህ አይነት ወንጀል ላይ እንዳልተሳተፈች የልጅ እናት እንደሆነች እንደሰማችሁት ብዙ ራሷን ነፃ ሊያወጡ የሚችሉ ነገሮችን ስትናገር የነበረው እንጂ ምን አይነት ሁኔታ ላይ ተሳትፋ እንደነበረ እየነገረችን አይደለም። ከወንድሜ ተሙ ጋር አንዳንድ ቆይታ አድርጌ ነበረ። እሱ የላከልኝ የነገረኝ ማስረጃዎች ነበሩ። እጄ ላይ የፎቶና የቪዲዮ ማስረጃ ይገኛል። ይህን ነገር ደግሞ የነገረኝ ወንድሜ ተሙ ነው፣ የላከውም እሱ ነው። እና ከዚህ ሰው ጋር ቀጥተኛ ግንኙነት አላት እቺ ሴት። ምናልባት ያው ማስረጃዎች እንዳይወጡ ይሄ ሰው ቀጥታ በቁጥጥር ውስጥ መዋል ስላለበትና ነገሮችን ማስተካከልም ስላለብን አሁን ላይ ለእናንተ ምንም የምንነግራችሁ ነገር አይኖርም። ነገር ግን ብቻ ይህንን ሰው በሂደት የምታውቁት ይሆናል። ትንሽ በጣም የሚከብድ ነው። ስለዚህ አሁን ቀጥታ ምን ነው ላሳይሽ የምችለው እና እሺ ከዚህ ግለሰብ ጋር ያለሽ ግንኙነት ምንድን ነው? ማለቴ ደግሞ ማለት ነው ይመስለኛል እንዳልኩ ነው። ተሳስተን የሚሆነው ማለቴ ቁጭ በይ። ይኸውልሽ ላሳይሽ። ቆይ እሺ እነዚህ የቪዲዮ ማስረጃ ናቸው። ከእሱ ጋር የነበሩሽ እያንዳንዱ ቆይታዎች የምታያቸው እንዳለ ቪዲዮ ናቸው። ምናልባት ተመልካቾቻችን በሂደት ለእናንተ ማሳየት ካለብን እናሳያለን። እንደ ሁኔታው ደግሞ ብዙ ነገሮችን ለማሳወቅ እንሞክራለን እና ውሃ ካላለ ይሄ ሰው ማን ነው እያልኩሽ ነው ያለሁት። ይኸውልሽ በህመም የምታመልጭበት ምንም አይነት ምክንያት የለም። ድራማሽን ልትፈጥሪ ከሆነ ከእንደዚህ አይነት ድራማ በፍጹም ልትወጪ አትችይም። አሁን ወንጀለኛ እንደሆንሽ እየተናገሩ ምን ሆነሽ ነው? ይኸውልሽ ትሰሚኛለሽ፣ ድራማ እየፈጠርሽ ከሆነ እስቲ ከካሜራ ጀርባ ያለ ሰዎች እባካችሁ ነው አስጡኝ። አንዴ እስቲ ምን ሆነሽ ነው? እስቲ እባካችሁ ነው ውሃ ነገር አቀብሉኝ። አንዳችሁ ነው እስቲ አንዳችሁ እባካችሁ ነው አንዳችሁ። ካሜራማን እባክህን ካሜራ ነብራለሁ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር ምን ብዬ ማስረዳት እንዳለብኝ እንኳን አላውቅም። ምክንያቱም በጣም አስደንጋጭ እንደሆነ ነግሬያቸዋለሁ። በፍጹም ይሄ ነገር ይሆናል ብለን አላስበም። ለእኔም እንደ አዲስ ነበር የሰማሁት። ቅርብ ጊዜ ነው ይህን ነገር ያወቅኩት ከወንድሜ ተሙና ትንሽ ከበድ ያለ ነገር ነው። ምናልባት ለእሷ አሳይቻት የነበረው ግለሰብ ያሬድ ይባላል። ከእሷ ጋር በተለየ ሁኔታ ፎቶ ነበራቸው፣ የቪዲዮ ማስረጃዎች ነበረን እና ይህንንም ነገር ደግሞ ሰጥቶኝ የነበረው ያው ተሙ ነው እና በጣም በሚገርም ሁኔታ ተሙን ለማስገደል ሙከራ ሲደረግ የነበረው ተሙን ለማስገደል ያወላ ሴራ ሲጠነሰስ የነበረው በያሬድ እንደሆነ ነው ተሙ ሲናገር የነበረው እና ከያሬድ ጋር ብቻ ሳይሆን ደግሞ ተሙ የልብ ጓደኛዬ ነው ብለው በሚያምነው ሰው ተሙ ብዙ ነገሮችን አብሮ ያሳለፈው ሰው ከተሙ ጋር አብሮ የበላ አብሮ የጠጣ ብዙ መከራዎችን አብሮ ያሳለፈ ብዙ ችግሮችን ብዙ ስቃዮችን አብሮ የተወጣ የልብ ጓደኛው ነው ተሙን ለማስገደል ተሳትፏል የሚል ማስረጃ እጃችን ላይ ያገኘ ነው። ይህ እንግዲህ አላውቅም አሁን ይህንን ግለሰብ ለእናንተ ምን ብዬ እንደምጠራ። እናንተም በደንብ የምታውቁት የምትወዱት በስራው የምታደንቁት ግለሰብ ነው። ብቻ ከባድ ነው። እሷም ትነግረናለች ወይም ደግሞ ስሙን
እነግራችኋለሁ ተመልካቾቻችን። ሰሚኛለሽ? እንዴት ነው ይሄ ነገር ሊሆን የቻለው? ያሬድ ማለት የተሙ የልብ ወዳጅ የሆነው ተመልካቾቻችን በደንብ የሚያውቁት ግለሰብ የልብ ጓደኛ ነው። በተለይ ደግሞ ለተሙ የልብ ወዳጅ ጓደኛ የቅርብ ሰው ነው ያሬድ። እንዴት ነው እዚህ ወንጀል ላይ ሊሳተፉ የቻሉት? አንቺን ወደዚህ ነገር ሊያስገቡሽ የቻሉት? ተሙን ለማስገደል ያሴሩት ለምንድን ነው? ንገሪኝ ግልጽ አድርገሽ። ማለት እኔ ሳላስበው ነው ወደዚህ እንትን ውስጥ የገባሁት። ግን ያው ማለት በያሬድ ምክንያት ነው። በቃ ከያሬድ ጋር በጣም ነበር የምንግባባው፣ በፊትም ስለምንተዋወቅ ስለነበር በሱ ምክንያት ነው እንጂ እኔ አስቤው አይደለም እዚህ ነገር ውስጥ የገባሁት። እና የሆነ የራሳቸው የሆነ ምክንያት አላቸው። በቃ ማለት እኔ በደንብ የማላውቃቸው ነገሮች አሉ። የራሳቸው የሆነ የግል ምክንያት አላቸው። በቃ ሳላስበው ነው እዚህ ነገር ውስጥ የከተቱኝ። አብሶ ደግሞ በያሬድ ምክንያት ነው። ንገሪኝ እስኪ እንዴት ነው በያሬድ ምክንያት እንደዚህ አይነት ነገሮች ልትገቢ የቻልሽው? ምን አይነት ስራ ነው አብረሻቸው የሰራሽው? ያሬድ እንዴት እዚህ ወንጀል ላይ ሊሳተፍ ቻለ? እኔና ያሬድ በፊት አንድ ላይ ተምረናል። እናም ደግሞ አንድ ሰፈር ነበርን። በቃ በጣም ጓደኞች ነበርን፣ በፊት ፍቅረኞች ነበርን። እና ያው አሁን ላይ ያለው ማለት አሁን ላይ ስላለው ህይወቴ እንትን የለውም፣ ጫና የለውም። አሁን አግብቼ እየኖርኩ ነው፣ ወልጃለሁ፣ ለነገር ያለው አይደለ? እሱ ጋር አይገናኝም። ግን በፊት ከያሬድ ጋር የነበረን ቅርበትና ግንኙነት በቃ ብቻ አሁን ቢሆን ስለምንግባባ ነው። በሱ ምክንያት ነው እዚህ ነገር ውስጥ የገባሁት። እና ደግሞ ሳላስበው ነው ሁሉ ውጥንቅጥ ውስጥ የገባሁት። እሺ፣ በያሬድ ምክንያት እንደዚህ አይነት ውጥንቅጥ ውስጥ ገባሽ። ከያሬድ ጋር አብሮ ሲሰራ የነበረው ግለሰብ ደግሞ ለተሙ የልብ ወዳጅ የነበረ፣ ብዙ መከራዎችን ብዙ ችግሮችን አብሮ ያሳለፈ ግለሰብ ነበረ። እርግጠኛ ነኝ ይህንን ነገር ከያሬድ ጋር ስትሰሪ ደግሞ ስለ ተሙ የምታውቂ ይሆናል። ስለዚህ ይህ ግለሰብ እንዴት ነው እዚህ ወንጀል ላይ ሊሳተፍ የቻለው? ንገሪኝ። ይሄንንም ነገርኩህ እኮ እነሱ የራሳቸው የሚተዋወቁበት ሌላ መንገድ አለ። ለዛ ነው እንግዲህ ተመልካቾቻችን ምናልባት ይሄ ግለሰብ ማን ነው እያላችሁ እያሰባችሁ ሊሆን ይችላል። በደንብ የምታውቁትም ይመስለኛል ማን እንደሆነ። ከተሙ ጋር ብዙ ነገሮችን አብሮ አሳልፏል። ብዙ ነገሮችን አብሮ ሆኗል። እንዴት እሱን ለማስገደድ እንደተሳተፈ፣ እንዴት እዚህ ነገር ላይ ሊገባ እንደቻለ፣ ከወንጀል አጋኛ ጋር እንዴት እንደተባበረ አላውቅም። ብቻ ቢሆን አይነት መንገድ እናጣራለን። እንዴት ይሁሉ ነገር ሊሆን እንደቻለ ቢሆን ነገር እናጣራለን። ሰሚኛለሽ? አንቺም ደግሞ ስለ ያሬድ ስለዛ ግለሰብም ግልጽ አድርገሽ እያንዳንዱ ነገር ንገሪኝ። ይሁን እኔ አላውቅም፣ የልጅነት ጓደኛዬ ነበር፣ ከዛ የተለየ ነገር ምንም የለኝም ሳይሆን እያንዳንዱን ነገር ግልጽ አድርገሽ ነው የምትናገሪው። ተግባባን ወይ? ነገርኩህ እኮ በቃ በሱ ምክንያት ነው እዚህ ነገር ውስጥ የገባሁት። በያሬድ ምክንያት ነው አልኩህ እኮ። ከያሬድ ጋር ጓደኛሞች ነበርን። አሁንም ቢሆን ጓደኞች፣ ጥሩ ጓደኞች ነን። በቃ በሱ ምክንያት ነው እነዚህን ሰዎች ያወቅኳቸውና እዚህ ነገር ውስጥ የገባሁት። ከዚህ በላይ እንዴት ልንገርክ? እየነገርኩህ እኮ ነው። ይኸውልህ እየሰማኸኝ ነው? ነገርኩህ እኮ በያሬድ ምክንያት ነው እዚህ ነገር ውስጥ የገባሁት። ሲቀጥል ደግሞ ያሬድም ቢሆን ተሙም ቢሆን ጓደኞች ናቸው። እናም ደግሞ ሚኪም አለበት። በእርግጥ ሶስቱም ጓደኞች ናቸው። ከዛ ደግሞ በቃ ማለት ጓደኞች ናቸው ሶስቱም። ሲቀጥል ደግሞ ማለት ነው እኔ ማውቀውን ነው እየነገርኩህ ያለሁት። በቃ ጓደኞች እንደሆነ አውቃለሁ። ሲቀጥል ደግሞ አንድ ነገር አድርጌላቸዋለሁ። ለምን እንደሆነ አላውቅም። ተሙ እንዲገደል ያሬድ ይፈልግ ነበረ። በቃ እሱ ላይ አግዣቸዋለሁ። አንዳንድ ነገር አድርጌላቸዋለሁ። በቃ ከዛ ውጭ ግን እነሱ አንድ ላይ ነው የሚሰሩት። እነሱ ናቸው የሚተዋወቁት። የረዥም ዓመት ጓደኞች እነሱ ናቸው። የእነሱ ናቸው የስራም ቅርበት የምንም ቅርበት ያላቸው። የሚመቀኛኙትም ምንም ችግር ያለባቸው እነሱ ናቸው፣ እኔ አይደለሁም። ስለማይመለከተኝ ነገር ነው አሁን በቃ እየነገርኩህ ነው። ከዚህ በላይ ምን ልንገርህ? እያስረዳሁህ እኮ ነው። ያሬድ ተሙን ሊያስገድል እንደሚፈልግ ነው እየነገርሽኝ ያለሽው አይደል? እዚህ ነገር ላይ ነው ደግሞ አንቺ የተባበርሽው። እሺ እሱ ጋር የሆኑ ነገሮች አድርጌለታለሁ በስምምነት። ለእኔም ያደረጉልኝ ነገር አለ በስምምነት ተስማምተን ከኔ ማድረግ የምችለውን ነገር አድርጌላቸዋለሁ። ያደረጉልኝ ስትይ ለማን ናቸው? ጓደኞች ናቸው። ሶስቱ ጓደኛሞች ናቸው። ያደረጉልኝ ሳልሻቸው ያሬድ ብቻውን ነው ወይስ ደግሞ እዚህ ነገር ላይ ሚኪም ተሳታፊ ነው እያልሽ ያለሽው? እኔ የማውቀው ነገር የለም። እኔ የማውቀው ስለ ሚኪ ጓደኞች እንደሆኑ ብቻ ነው። ሚኪም ተሙም እና ያሬድ ጓደኞች እንደሆኑ ነው የማውቀው። ሲቀጥል ደግሞ እንዳልኩ ነው ያሬድ በጣም ነበር ተሙ እንዲሞት የሚፈልገው። ማለት ማስገደል ይፈልግ ነበረ። ይመቀኛኙ ነበር። በቃ በስራ ምናምን ብቻ ብዙ ኬዝ ነበራቸው የሚጣሉበት። ብቻ እርስ በርስ የሚያጋጫቸው ነገር ነበር። እና ግን እኔ ማድረግ የምችለውን ነገር የሆነ ነገር እንድተባበራችሁ ጠየቁኝ። በጥቅምም ብቻ ተስማምተን በስምምነት ማድረግ የምችለውን ነገር አግዣቸዋለሁ። አንድ ነገር በቃ ከዛ ውጭ ምንም የማውቀው ነገር የለም ስለምጠይቀኝ ነገር።
አሁን ምን ነበር ችግራቸው? የሆነ ነገር ብትለኝ አላስታውሰውም፣ አላውቅም። ይሄን አላውቅም። አንቺ ምን ላይ የተወሰነ ነገር ነው የማውቀው ነበር ያደረጉሽ? በምን አይነት መንገድ ነው ልታግዣቸው ፈልገው የነበረው? በቃ እኔ አንዳንድ ነገሮችን ያገዝኳቸው። ለምሳሌ በሰው ነው የሚገኘው ታውቃለህ። ጋርዶች በቀላሉ አታገኝም እንደዚህ አይነት ስራ የሚሰሩልህ። እነሱን ኮንታክት ፈልጌ አዋርቼ እነሱን ብር አስማምቼ እነሱን እኔ ነው የቀጠርኩላቸው። ከዛም ደግሞ ወንዝ ዛድ እንዲወስዱት ከዛ ወስደን ደግሞ በራይድ ወደ ሌላ ቦታ የወሰድኩት እኔ ነኝ። እንደዚህ ነገሮች በማድረግ አግዣቸዋለሁ እንጂ ተሙ በህይወት አይኖርም ነበር እስካሁን። ማለት በቃ ሞተዋል ብለው ነበር ያሰቡት። ግን ልጆቹ የሆነ በጣም እንዝላል ነበሩ። ማለት የማይሆን ስህተቶች ተሳስተው ነበረ። ከነገርናቸውና መመሪያ ከሰጣናቸው ውጭ ያደረጉት ነገር ነበረ እና እነሱ እንደዛ ተደርጎ ስለነበር ሰው ተሰብስቦ ነበር ምናምን። ለዛ ነው እንጂ እንደምታስበው ይናል እንትን አልተፈጠረም። ስለዚህ አንቺ የቀጠርሻቸው ሰዎች ትእዛዛቸውን በአግባቡ ባለመፈጸማቸው ጭምር እኔ ፊት ለፊት እየተበሳጨሽ ነው ያለሽው፣ እያዘንሽ ነው ያለሽው ማለት ነው። በሱ ምክንያት መሰለኝ እናንተ ያላችሁ እያንዳንዱ ነገር ባለመሆኑ እኔ ፊት እየተበሳጨሽ ነው ያለሽው። ለምን ደግሞ አልበሳጨው? ምንድነው የምትለኝ? እየነገርኩህ እኮ እነዚህ ሰዎች እኮ ባልደረባይ ነበር ሊገሉት የነበረው አይደለ? ጭራሽ ስራቸውን በአግባቡ ባለመወጣታቸው እኔ ፊት ልትበሳጭ ነው ፈልጊው? አንተ ባልደረቦች ናቸው፣ እነሱ ደግሞ ጓደኞች ናቸው። እየሰማኝ ነው? አብረው የሚሰሩ በጣም ብዙ ነገር ያሳለፉ ሰዎች ናቸው። ምንድነው የምትለኝ? እሺ ያሬድ ደግሞ እየነገርኩ ነው። በያሬድ ምክንያት ነው እዚህ ነገር ውስጥ የገባሁት እንጂ ከነሱ ጋር ሌላም ትውውቅ የለኝም። ሌላም የስራ ውልም ምንም የሚያገናኘኝ ነገር የለም። ኮንታክት ራሱ የኖረኝ በሱ ምክንያት ነው። እየነገርኩ ነው። አንዳንድ ነገሮች አግዣቸዋለሁ። በቃ እሱንም ነገርኩ እኮ በግልጽ ምን እንዳደረግኩና ምን እንደተሳሳትኩ ምን እንደተፈጠረ እያስረዳሁህ ነው። ሲቀጥል ከዚህ ውጪ ምንም የማውቀው ነገር የለም። ምንድነው ማወቅ የምትፈልገው? ያሬድ ለምንድን ነው አንቺን የመረጠሽ ይሄን ስራ ለማሰራት? ነገርኩ እኮ በፊት ጓደኞች ነበርን፣ አብረን የተማርነው በጣም ቤስት ጓደኞች ነበርን። በፊት ላይ ግንኙነት ነበረን። በቃ አሁን ከማግባቴ ከመውለዴ በፊት ግን እሱ የቆየ ታሪክ ነው። በደንብ ላስረዳ ብዬ ነው ስላለን ጓደኝነትና ቅርበት። አሁን ትናንትና ከ3 ወር ከ4 ወር በፊት አይደለም የማውቀው፣ በጣም የረዥም ጊዜ ትውውቅ ነው ያለን። እሺ ያሬድ ይህንን ነገር ለማስደረግ ፈለገ። እንግዲህ ከተሙ በላይ ደግሞ ያሬድ ለማን የቅርብ ጓደኛ እንደሆነ እናውቃለን ተመልካቾቻችን። በተለይ ከሚኪ ጋር በጣም የቅርብ ጓደኛ ናቸውና ይህንን ነገር ያሬድ ሳቅ ሚኪ አያውቅም ነበር። ይህ ሁሉ ነገር በጀሙ ጀርባ ሲዞር እንደዚህ አይነት ሀሳብ ስታስቡ ከአንቺ ጋር ተደጋግሞ ሲገናኝ ብዙ ነገሮች ሲፈጠሩ ሚኪ የሚያውቀው ነገር የለም ነበር? እሱ እንዴት ላቅ እችላለሁ? እኔ ነገርኩ እኮ 3 ናቸው ጓደኞች። እኔ ስለ ሚኪ ያናል አላውቅም። የሶስቱን ጓደኞች እየነገርሽኝ ያለሽው እኮ በቃ እንዳላቸው አንቺ ነገርሽ። በቃ የማውቀው ጓደኞች እንደሆኑና በጣም እንደሚቀራረቡ እና የሆኑ ነገሮች እንደሚያጠሏቸው እንደማይግባቡ ነው የማውቀው እንጂ ይሄን ያህል ነገር አላውቅም። የማውቀው ጓደኞች መሆናቸውን ብቻ ነው። ሚኪ እዚህ ነገር ውስጥ እጁ አለበት የለበት ምንም የማውቀው ነገር የለም ስለ ሚኪ። እሱን ደግሞ በራስ መንገድ አጣራ። እኔን ከቤቴ ድረስ ነው አክለፍልፈህ አምጥተህ እዚህ የምጠይቀኝ የምታፋጥጠኝ? እሱንም ፈልገህ አናግረዋ። ታዲያ ምንድን ነው የምትለኝ? እኔ የማውቃቸውን ነገሮች ያደረግኩትን ነገር እኮ ነገርኩ፣ እስከነ ስህተቴ ነገርኩ። ከዚህ በላይ ምንድን ነው የምትፈልገው? አልገባኝም። እሺ ያሬድን እንዴት እንደማገኘው አውቃለሁ። ከያሬድ ጋር በምን አይነት መንገድ ማውራት እንዳለብን ጭምር እንግዲህ ተመልካቾቻችን ከተሙ ጋር ማውራት ሊኖርብን ይችላል። ምናልባት ከተሙ ጋር አንዳንድ ውይይቶች ካረገን በኋላ ያሬድ የምናገኝበትን መንገድ ለመፍጠር እንሞክራለን። ምክንያቱም ቀጥታ እየጠቆመች ያለችው ወደ ያሬድ ነው። ያሬድ እዚህ ነገር ላይ ተሳታፊ ነው እያለች ነው ያለችው። ምንም ወደ ያሬድ የጠቆምኩ አይደለም። ያሬድ አሁን እኮ ሙሉ ለሙሉ አምነሻል። ከዚህ በኋላ ምንም ካሜራችን ማስረጃችን ነው አይደለ? እያንዳንዱ ነገር ተናግረሻል። ላስረዳ እኔ ያመንኩላ ያለሁት እንዴት ይሄን ነገር ልታደርጉ ቻልሽ ላልከኝ ነገር ነው። በያሬድ ምክንያት እንደሆነ ያሬድ አግዥ ሲለኝና አንዳንድ ነገሮች ተስማምተን ነው በስምምነት ያሬድ ለማገዝ ነው እንጂ ሌላ ነገር እያልኩ አይደለም። እኔ እሱ ምንም ማውቀው ነገር ሲሞክር የነበረ ወንጀለኛ ነው አይደለ? ለዚህ ነገር ደግሞ አንቺ ቀጥተኛ ተሳትፎ ነበረሽ፣ ጋርዶችን በመመልመል ከዛ ውጪ ደግሞ የተለያዩ ነገሮችን በማስተካከል ጭምር እዚህ ነገር ላይ ተሳታፊ ነበርሽ። ቆይ ተሙን ለማስገደል አስበው የነበረው እኮ አዲን ጠቋይ ነበር። ተመልካቾቻችን እንግዲህ እኛም ስናቅ ጠንቋያ ነበረች ተሙን ለማስገደል በተለየ ሁኔታ ሙከራ አድርጋለች ሲባል የነበረው። ስለዚህ ይሄ ነገር ከእሷ ሲጎተት መጥቶ ነው ያሬድ ጋር የደረሰው። ምናልባት ያሬድ ከዚህ ሴት ጋር ግንኙነት ሊኖረው ይችላል። እነሱን ሳይሆን በዋናነት ያችን ሴት ማግኘት ነበር የተቻለ ሊሆን የሚችለው ማለት ነው። ስለዚህ ትሰሚኛለሽ፣ አሁን አንቺ እያንዳንዱን ነገር የምትጠየቂ ነው የሚሆነው። ከዚህ በኋላ ባለቤቴ ያለ ልጅ ያለ የምትይበት ሁኔታ አይኖርም። እስካሁን ነገር ከበቂ በላይ ማስረጃዎችን ሰተሽኛል። ስለ ያሬድ የሚሆን ስለ አንቺ ቀጥታ ወደ ህግ አካላት ወስድሻለሁ። አንቺ ላይ ከዚህ በተጨማሪ ማስረጃዎችን ሰበስባለሁ ማለት ነው። ምን ማለት ነው? እየነገርኩህ እኮ ያደረኩትን ነገርኩህ እኮ በቃ። ሰሚያለሽ፣ ስለተናገርሽ ብቻ ነፃ የምትወጪበት ምክንያት የለም። ደግሞ ያሬድን መጠየቅ ትችላለህ። ደግሞ ምንም አገዝኳቸው እንጂ የተለየ ነገር አላደረኩም። እየሰማኸኝ ነው? ተመልካቾቻችን ከተሙ ጋር መመካከር እንችላለን። ከዛ በኋላ ደግሞ ያሬድን የምናገኝበትን መንገድ ለመወሰን እንፈልጋለን ማለት ነው። ያሬድን ካገኘን በኋላ ደግሞ ምን አይነት ነገር ይፈጠራል በደንብ ለማውራት እንሞክራለን። አንቺን ግን ወደ ህግ አካላቶች ነው ያደረኩት ነገር ያለ ስሚኝ፣ ምንም ያደረኩት ነገር የለም። እየሰማኸኝ ነው?
ሰላም ውድ ተመልካቾቻችን፣ እንግዲህ ምን ያህል አስደንጋጭ ነገር ሰምተን እንደነበረ ታውቃላችሁ። የተሙ የልብ ወዳጅ የሆነው ከዛ በተጨማሪ ብዙ አይነት ቅርበት የነበረው ግለሰብ ነው እዚህ ወንጀል ላይ ተሳታፊ ሆነ ተብለን የሰማነውና ተሙ ነበር የማስረጃ የሰጠን። ከዛ ውጪ ደግሞ ለሚኪም በጣም የቅርብ ወዳጅ ነበር የግለሰብ። በጣም እያፈላለግ ነው የነበረው። እንግዲህ ወንድም ዮኒ እንደምታውቀው በጣም ብዙ ነገሮችን እየሞከረን ነበር። ይህን ነገር ከሰማን በኋላ ወንድም ዮኒም እንደዚህ አይነት ነገሮች ላይ እንዳግዘን ሙከራ አድርገን ነበርና የት እንዳለ በመጨረሻም በተወሰነ መልኩ ለማጣራት ሞከረናል። እንግዲህ አንድ ቤርጎ ውስጥ እንደሚገኝ ነበር ያወቅነው። አንዳንድ እንግዲህ በደረሱን ጥቆሞች መሰረት እንግዲህ ያው ይገኛል የተባለው ቤርጎ ወይም ደግሞ ገስት ሃውስ ውስጥ ወደዛ ልንሄድ እንግዲህ እንትን እያልን ነው ማለት ነው። ስለዚህ የተሙ ጉዳይ እንግዲህ ያው ሁላችንም እንደምናውቀው የራሳችን ጉዳይ ነው። በጣም አሁን ያለበት ሁኔታ ትንሽ ታውቀዋለህ እንግዲህ በጣም ተጎድቶ ነው ያለው፣ ከሞት አፋፍ ነው ተርፎ ያለውና እስቲ እንግዲህ የሱን ገዳይ በጣም የሰማው ነገር አስደንጋጭ ነው። ያው ትናንትና አንተ ከአንዳንድ ሰዎች ጋር ቆይታ ስታደርግ ነበር ከአንድ ልጅ ጋርና ስለ ሚኪ በጣም ብዙ ነገር ስትነግርህ ነበር። ስለ ሚኪና ያሬድ ይመስለኛል ካልተሳሳትኩ ስትለኝ ነበርና እንዴት ሚኪ እንደዚህ ነገር ላይ ይሳተፋል የሚል ነገር ማለት ለኔ ላይምሮ የራሱ በጣም ከብዶኛል። እንዴት ነው በጣም የቀረበ ወዳጆች ናቸው። በጣም አስቦ ከዚህ በፊት ስንት ኬዝን ስንት ችግርን ሲፈቱ ነበር። ለማመን ከብዶኛል እኔ ማለት እንደው ሚኪን ራሱ አግኝቼ ቃል በቃል ይሄን ነገር እንዴት እንዳደረገ መጠየቅም ፈልጌያለሁና እስቲ እውነት ያሬድ ነው እንግዲህ ይሄንን ነገር ቁልፉን የሚፈታልን። ያሬድ እንግዲህ ይሄን ነገር አግኝተ ነው ይነግረናል ብዬ ተስፋ አደርጋለሁ። እንግዲህ ሙሉ ለሙሉ መደምደም አንችልም ተመልካቾቻችን። ሚኪ እዚህ ነገር ላይ ተሳትፏል ለሚለው ነገር በፍጹም ልንደመድም አንችልም። ምክንያቱም የእያንዳንዱ ነገር ቁልፍ ያሬድ ነው እያንዳንዱን ጥቆማ ሊሰጠን የሚችለውና ተሙን ለማስገደል እዚህ ነገር ላይ እንድትሳተፈ ያገኘን ሴት ነግራን ነበር ትላንትና። አሁን ደግሞ ቀጥታ ያሬድ ልናገኘው ሄደናል። እንግዲህ አንድ ፔንሲዮን ውስጥ ነው ይገኛል የተባልነው። እዛ ቦታ ላይ ለምን ሊደበቅ ፈለገ? ምክንያቱም የቅርብ ጓደኛው ነው፣ ከጎኑ ሊሆን ይገባ ነበረ። ሚኪንም ደግሞ ተሙ ጋር ሲመላለስ አላየነውም። እኛ እንደው መስሎን የነበረው በስራ ምክንያት በስራ ጫና ጠፍቶ ነው እንጂ ላለመጠየቅ ነው ብለን አላሰብንም። ነገር ግን ነገሮች ትንሽ እያመሩ ያሉት ወደ ከባድ ሁኔታ ነው ተመልካቾቻችን። እያንዳንዱ ነገር ደግሞ አጣርተን ለእናንተ ለተመልካቾቻችን ለቤተሰቦቻችን ምናሳውቅ ይሆናል ማለት ነው። የተሙ ነገር ምን ያህል ላስጨነቃችሁ እናውቃለን። ጤንነቱ በጥሩ መንገድ እየተሻሻለ ነው ያለው። ምናልባት ከቻልን እሱንም ለማቅረብ እንሞክራለን ማለት ነው። አሁን ግን ቀጥታ ጥቆማ ወዳገኘንበት ቦታ እንሄዳለን ማለት ነው። አብራችሁን ቆዩ። ምንድነው? ምን ፈልጋችሁ ነው? ከኔ ምንድነው የምትፈልጉት? ከኔ ምንድነው የምትፈልጉት? ያሬድ ለምን ተደበቅ? እዚህ ቆይ ያሬድ ምንድነው የምትሉኝ? እዚህ ምን ታረጋለህ? ለምን ተደበቅ? እኔ ምንም ማውቀው ነገር ምንድነው የምትሉኝ? ያሬድ አትጩህ። መጀመሪያ ተረጋጋ። እኮ ለቀኝ። እሺ ምንድነው? እሺ ምንድነው የምትሉኝ? ዝም በል ያሬድ፣ ረጋ በል። መጀመሪያ አትደንግጥ፣ ረጋ በል። ለምን መደበቅ ፈለክ? ለምን እዚህ ቦታ ላይ መጣ? ለምን የሁሉ ነገር አደረግ? የሆነ ያደረገው ነገር ቢኖር ነው የተደበቀው። ለምን ይናረክ? መልስልኝ። ለምን ይናረክ? መልስልኝ። ለምንድን ነው ይሄንን ወንጀል ለገርጸምከው? ለምንድን ነው መደበቅ የፈለከው? ለምንድን ነው ይሄን ነገር ማድረግ የፈለከው? ምንድነው እሱ? ለምን ተደበቅ? ከማን ነው የምደበቀው? ምንድነው እሱ? ለምን ከኛ አረግ? ለምን ልታመልጠን ሞከርክ? ለምን ተሙ ላይ እኔ ምንም አውቀው ስንት ነገር አብሮ አድርጎ አይደል እንዴ? ለምን እሱ ላይ ይሄንን ሁሉ ነገር ማድረግ አስፈለገ? ምንም አውቀው ነገር የለም። ምንድነው ምንም አውቀው ነገር የለም? ምንድነው ምንም አውቀው ነገር የለም? ታቀናለህ እኮ አይደለ? እኛን ታቀናለህ አይደል እንዴ? እኛን ታቀናለህ አይደል? እናንተንም አውቃችኋለሁ። በቃ ጓደኛ ነው አይደለ? የልብ ወዳጅ ነው አይደል? ለምን ይሄንን ነገር ማድረግ አስፈለገ? ማን ነው? ምንድነው? ገና በል ያዘው በእናትህ ይዘነው። ይኸውልህ አንተ አርፈህ ቁጭ ብለህ የሚጠይቀን ነገር ተናገር። ምንም አውቀው ነገር የለም። ምንድነው? እኛ ቦታ ላይ ከሄድክ እመነኝ ግልጽ አድርገህ ትናገራለህ። ስራችንን በደንብ ታውቃለህ። የሰራነው ወንጀል ላይ እያንዳንዱ ነገር ደርሰንበታል። ተሙ ላይ ምን ልታረግ እንደነበረና ከአንዲት ሴት ጋር የተባበርከውን እያንዳንዱ ነገር እናውቃለን። ኧረ እኔ ምንም አውቀው ነገር የለም። ግልጽ አድርገህ ማትናገር ከሆነ ለምን አባ ነው እዚህ የመጣሁት አይደል? ለምን ተደበክ? እኔ ከስራ መጥቼ ነው እዚህ ያረፍኩት። ከመጀመሪያው ነው እንደዚህ አይነት ቦታ የምታርፈው አንተ። የተሙ የልብ ጓደኛ እንደሆንክ አይደል እንዴ የምናውቀው? ይሄንን ሁሉ ነገር ማድረግ ለምን አስፈለገ? ታሞ ተኝቶ ለምን እንኳን አልጠየቀም? ቤት አለህ እኮ አይደለ? ቤት ለምን ያደረከው? ለምን ነው እዚህ ቦታ የተደበቀው? እንትን ያልኩት እባክህ ንገረን። ይኸውልህ ውሸቱን ተውና ነገ ተናገር። መናገር ያለብን ነገር ውሸቱን ተው እኮ። ምንድን ነገራችሁ ነው የምትፈልጉት? ያደረግከውን እያንዳንዱን ነገር። ኧረ እኔ ምንም የማውቀው ነገር የለም። እኔ አዋራለሁ። ትናገራለህ አትናገርም? ምን እሺ ምንድን ታውቃለህ አይደለ? ስራችንን በደንብ ታውቃለህ። አውቃለሁ። እሱን በምን አይነት መንገድ ማንን ምን እንዴት ማወጣጣት እንዳለብን እያንዳንዱ ነገር ታውቃለህ። አውቃለሁ። ብትናገር ይሻላል። እሺ ምን ልንገራችሁ? እሺ እኔ ምንም አውቀው ነገር የለም እኮ። እኔ ከስራ መጥቼ ነው ተሙን ፊልድ ላይ ነበርኩ። ልታስገድል የሞከርከው እኮ ተረዳኛ። እኔንም ስራ ተናገር። ሰማኛለህ ያሬድ፣ ከዚህ በኋላ ምንም የምንደባበቅበት ምክንያት የለም። እያንዳንዱን ነገር ግልጽ አድርገህ ትናገራለህ። ተግባባ ነው? ቆይ ምንድነው እንድነግርህ የምትፈልገው አንተ? ከኔ ምንድነው የምትፈልገው? ያደረግከውን እያንዳንዱን ነገር ነው።
ከዚህ በኋላ እኔን የምትዋሽበት ምንም አይነት ምክንያት የለም። አንተ ላይ ከበቂ በላይ ማስረጃዎች እየሰበሰብን ያለ ነው። ምን አይነት ነገር ላይ እንደተሳተፍክ ደግሞ በደንብ ታውቃለህ አይደለ? ንገረኝ እስቲ ተሙን ለማስገደል ለምን አሰብክ? ለምን ይሄንን ሁሉ ነገር ለማድረግ ፈለግ? የልብ ጓደኛ ነው አይደለ? አዎ እሱማ የልብ ጓደኛዬ ነው። ስለዚህ ይሄንን ሁሉ ነገር ለማድረግ ለምን ፈለግ? ንገረኝ። በቃ አንተ ማታውቀው ብዙ ነገር አለ። ምን ያደርግልሃል እሱ? ምን ማለት ነው? አንተ ማታውቀው ብዙ ነገር አለ? መሀላችን ላይ ብዙ ሚስጥር አለ። ንገረኛ። እነዛ ሚስጥሮች ምንድን ናቸው? አንተን አይመለከትም። ምን ያደርግልሃል? ሰማኛለህ? እዛ ቦታ ላይ ተጎድቶ ያለው ባልደረባዬ ነው። ብዙ ነገሮችን አብረን ያሳለፍን እሱ ግለሰብ ነው። ማለኛም ጓደኛችን ነው። ምንድነው እንትን ያ ከሆነ ደግሞ ምንም አይነት ሚስጥር ልደብቀኝ አይገባም። ያለበለዛ ደግሞ እንዴት እንደምናደርግ ጠንቅቀህ ታውቃለህ አይደለ? እስካሁን የሚያከበርን ከተሙ ጋር ስላለቀ ነው እንዴ አንተ? ንገረኝ አሁን ያሬድ፣ ስራችንን በደንብ ጠንቅቀህ ታውቃለህ። በምን አይነት መንገድ ወደ እስር ቤት እንደምንወረውርና ምን ልናደርግ እንደምንችል ታውቃለህ። ስለዚህ ምንድነው ያላችሁ ሚስጥር? አንተ፣ ሚኪ፣ ተሙ ምን ያህል የቅርብ ጓደኛ እንደሆናችሁ እናውቃለን። እና ለምን የልብ ጓደኛ ላይ ይሄንን ነገር ለማድረግ ፈለግ? ንገረኝ። በቃ መሀላችን ላይ የሆነ ከባድ ኬስ ተፈጥሯል። ውስብስብ ሚስጥር አለ። ለዛ ነው እሱ ላይ እንደዚህ ያስደረኩት እኔ። አንተና ተሙ መሀል ሊፈጠር የሚችል ውስብስብ ጉዳይ? አዎ። ምንድን ነው ያ ውስብስብ ጉዳይ? ንገረኝ እስኪ። በቃ ለአንተ ምን ያደርግልሃል? ምንም አይሰራልህም። ያሬድ፣ አንተን አክብሬ ነው እያወራሁ ያለሁት። ማክብር ደግሞ ቢያንስ ከተሙ ጋር አሳልፈ የነበረውን ጊዜ ከእኛ ጋር የነበረን ቅርበት በማሰብ ነው። አሁን ግን የምታደርጋቸው እያንዳንዱ ነገሮች በጣም እልህ አስጨራሽ ናቸው። አላስፈላጊ ነገር ከማድረጋችን በፊት ደግሞ ግልጽ አድርገህ ንገረኝ። ውስብስብ ሚስጥር አለ፣ አንተ ማታውቀው ነገር አለ አይደለም? ከዚህ በኋላ ከኔ የሚደበቅ ምንም አይነት ምክንያት ሊኖር አይችልም። ንገረኝ ግልጽ። እሺ ምንድን ነው ማወቅ የምትፈልገው? ቆይ ለምንድን ነው ተሙ ሊገደል የነበረው? ለምንድን ነው ተደብድቦ ወደ አንተ ከመምጣታችን በፊት አንድን ሴትን አግኝተን ነበር ትላንትና። ያቺ ሴት ደግሞ ብዙ ነገሮችን አብራርታ ነግረናለች። ከአንተ ጋር አብሮ አደገ የነበረች ሴት፣ ከአንተ ጋር የልጅነት ፍቅረኛ የነበረች ሴት፣ በደንብ ጠንቅቀህ ታውቃታለህ። እሷ ነች ሰዎችን መልመላ ተሙ እንዲገደል አድርጋ የነበረው። ይኸውልህ ያሬድ፣ ግልጽ አድርገህ ንገረኝ። ምን እንድነግርህ ነው የምትፈልገው? በቃ እኛ ሶስታችን የድሮ የቆየን ባልደረባዎች ነን። ብዙ ነገር አብረን አሳልፈናል። ሲጀመር ሚኪ ራሱ ነው ይህን ሀሳብ ያመጣው እኮ። እሱ እንትን ሲል የነበረው ሚኪ ነው። ሀሳቡንም ያመጣው ሚኪ ነው። በመሀለው እንትና እንዲገደል እሱ የፈለገው ሚኪ ነበረ። ሀሳቡን ለእኔ ነገረኝ። ለምንድን ነው ምናምን ብዬ ስለው እንደዚህ አድርጎ የድሮ እኛ የምናውቀው ሚስጥር አለ፣ ሶስታችን የምናውቀው ሚስጥር ማለት ነው። እሱን እንትን ሲል እንዲገደል ወሰነ። ከዛ ለፍቅረኛ የድሮ ጓደኛዬ ነች ምናምን ብለህ ቅድም የነገርከኝ የለችም? ለእሱ ያለውን ሀሳብ ነገርኳት። ሰዎች እንዲመጡ እንድትመርጥ አደረኩኝ፣ ሰውን እሱን ለማስገደል ማለት ነው። ግን አልተሳካም። እሱ ተረፈው። ሲጀመር እሱ መጥቶ ጠይቆታል? አልጠየቀውም። ቆይ ሚኪ ነው ያስገደለው እያልከኝ ያለኸው? አዎ ሚኪ ራሱ ነው። ያንዳንዱን ትዕዛዝ የሰጠው ሚኪ ነው? አዎ ሚኪ ራሱ ነው። ምን ማረጋገጫ አለ? ማስረጃ ያለኝ ከእሱ ጋር ያወራሁበት ቴክስት አሳያለሁ ከፈለግህ አንተ። አምጣ ስልኩን አሳየኝ። ያው አሳያለሁ ከፈለግህ። እንግዲህ ተመልካቾቻችን ምን እንደምል አላውቅም። ስልኩ የእሱ ይሁን በደንብ ይጣራል። እኔ የማውቀው የሚኪ ስልክ አይደለም። ነገር ግን እዚህ ላይ ያለው ተሙ ተረፈ ወይ? አዎ ሚኪ ተርፏል። ሌላ እቅዶች እናዘጋጃለን ምናምን የሚል ቴክስት ነው። ብቻ ከካሜራ ጀርባ ያሉ ሰዎች የሚኪ ስልክ መሆኑና ትክክለኛ መልእክቱ ከሚኪ ጋር የተለዋወጠው መሆኑን አጣሩልኝ። እሺ ለምንድን ነው ይህ ነገር ማድረግ ያስፈለገው? አሁን እየነገርከኝ ያለው ሚኪን እየወነጀልክ ነው። ሚኪ እዚህ ነገር ላይ ተሳታፊ ነበር እያልክ ነው። አዎ። ስለዚህ ሚኪ ይህን ነገር ለማድረግ ለምን ፈለገ? አንተ ስለምን ተባበርከው? እንደነገርኩ ሚስጥር አለ መሀላችን ላይ ብያለሁ። እና እዚህ ሚስጥር ላይ ተሙ የሆነ ማይሆን ነገር አደረገብን ማለት ነው። ከዛን ሚኪ ነው ሀሳቡን አመጣና በቃ ለምን አይገደልም ብሎ እሱ ወሰነ። እሱን እንዲገደል እንትን ያለው ትዕዛዝ የሰጠው። እኔ ልጅቷን ብቻ ነው ሰዎች እንድታመጣ ያደረኩት እንጂ እኔ ምንም አውቀው ነገር የለም እዚህ ላይ። እሺ ሶስታችሁ የጋራ ጉዳይ ነበራችሁ፣ ጓደኛሞች ነበራችሁ አይደለ? የረጅም ጊዜ ጓደኛሞች። ሚኪ እንዲገደል አዘዘ። ይሁን ተሙ እኮ ለአንተም የልብ ጓደኛህ ነው። አንተ እንዴት ትተባበረዋለህ በዚህ መንገድ? እኮ እንደነገርኩ መሀላችን ላይ ከባድ ሚስጥር አለ። እዛ ሚስጥር ላይ ነው እጁን ሲያስገባብን ምን እናድርግ? በቃ ግዴታ መወገድ ነበረበት። ልናስወግደው ሞከርን፣ አልተሳካም። እሱ ተረፊያው። ግን ከኔ በላይ እንትና ሚኪ ነበር እንዲገደል ሲፈልግ የነበረው።
ቆይ ታዲያ ማለት ለምንድን ወንዝ ዳር መግደል አስፈለጋችሁ? እንግዲህ ተመልካቾቻችን ወንድሜ ተሙ እየተገሉ እንደነበር በደንብ ታውቃላችሁ እና ወንዝ ዳር ላይ ወድቆ ነው የነበረው፣ ተደብድቦ ነበር አግኝታ ነው የነበረው እና የልብ ጓደኛው ነው። አሁን የምትለው ሚኪያስም ቢሆን የልብ ጓደኛው ነው። በተለያየ አይነት መንገድ መርዛችሁ መግደል ትችላላችሁ፣ ብዙ ነገር አድርጋችሁ መግደል ትችላላችሁ። ለምንድን ወንዝ ዳር? ለምን በአንዲት ጠንቋይ አሰባችሁ እዛ ወንዝ ዳር ላይ ለማስገደል ወይ ደግሞ ደብድባችሁ ለመጣል ሞከራችሁ? እንደዛ ከተደረገበትማ ይነቃበታል ሚኪ። ለዛ ነው በቃ ልጅቷ እንድጠራው ተደርጎ ወደዛ እንዲመጣ የተደረገው። እዛ በመጣበት ታይም ላይ ነው በተቀጠሩ ሰዎች ተደብድቦ እንዲገደል የተደረገው። ግን ሰዎቹ እንዝላል ስለነበሩ ደካማ ስለነበሩ ያው ተርፏል። እሱ አሁን ሆስፒታል ነው መሰለኝ ያለው። ስለዚህ እያንዳንዱ ነገር አንተ ሚኪ ያደረጋችሁት በእነዚህ አይነት መንገድ ነው? አረ እኔ ምንም አውቀው ነገር የለም። ይኸውልህ የሚኪ ስራ ነው። እኔ ምንም እንትን ያልኩት ነገር የለም። ሚኪ ነው እንደዚህ ሲያደርግ የነበረው። ቆይ ምክንያቱ ምንድን ነው? ሚኪ ለአንተ ያቀረበልህ ምክንያት ምንድን ነበር? ምክንያቱም ማለት ነው ይህ ሚስጥር ሶስታችን ብናውቀው ሚስጥር በጣም ሚኪ እንትን ይለዋል። ሲጀምር ወንጀለኛው ሚኪ ነው። እኔ ምንም አውቀው ነገር የለም። ተሙ በመሀል ማይሆን ቦታ ላይ እጁን እያስገባ ሲያስቸግር ነው በቃ እንትን እንዲገደል የወሰነው ሚኪ ማለት ነው። እኔንም ሚኪንም የሚያዩን ሪስክ ውስጥ የሚያስገባን ነገር ስለነበረ እረፍ ስንለው አልሰማም አለ ተሙ ማለት ነው። ነገረው፣ ሚኪም ነግሮታል። እረፍ እንደዚህ አይነት ነገር ላይ እጅን አታስገባ እያለ እንትን ሲለው ሪስክ እንደሚያመጣበት ሲያውቅ ሚኪ ትዕዛዝ ለእኛ ነገርን። እኛ ደግሞ ማስፈጸም ነበረብኝ፣ አስፈጸምኩለት። እኔ እሱ ነው እንዲገደል በቃ ሀሳቡ ሲያመጣልኝ ሰዎች አናገርኩለት። በልጅቷ ቦታ ሰው አመጣች፣ እንዲገደል አደረግን እኛ እንጂ ምንም እኔ እንትን የምለው ነገር የለም። እኔ እንደዚህ እንዲገደል ሀሳብን ምናምን አላመጣው። ሚኪ ነው እንደዚህ ሲያደርግ የነበረው። ወይ ማለት ሚኪ እንግዲህ ተመልካቾቻችን ምን እንደምል አላውቅም። አሁን ሙሉ ለሙሉ ሚኪ ነው እየወነጀለ ያለው እና ምን አይነት ጋዜጠኛ እንደሆነ ስንት አይነት ወንጀለኛን ሲይዝ የነበረ ግለሰብ እንደነበረ ታውቃላችሁ። አሁን ደግሞ ተሙን ለማስገደል ዋነኛ ሰው ሆኖ ነው የተገኘው። ተሙ ደግሞ ነካቸው የሚባሉ እያንዳንዱ ነገሮች እንግዲህ ወንጀለኞችን ለመያዝ እየሞከረ ነው የነበረው። ሌላ ያደረገው ነገር የለም እና ምንድን ነው የማይነካው የነበረው ነገር? ሚኪን በዚህ ልክ አስጨንቆት ተሙን ለማስገደል ያነሳሳው ምንድን ነው? እሱ አንተን አይመለከትም። በቃ ሶስታችን ላይ ሶስታችን መሀል የሆነ ከባድ ኬዝ አለ ስልህ ከባድ ሚስጥር ማለት ነው። እሱን ነው እጁን እያስገባ ስልክ ያን ነገር እሱ ተሙ ደግሞ አንድ ነገር ከያዘ አይለቅም። ለዛ ነው ሚኪ እንትን እንዳይልበት ሲል ይነግሯል፣ አልሰማም አለው። በዚህ መሀል በቃ ይገደል ብሎ ወሰነ እሱ። ምክንያቱም ያን ነገር ተሙ እንትን ካለ ሁለታችንም ማይሆን ነገር ውስጥ ነው የምንገባው። ከባድ ኬዝ ውስጥ ነው የምንገባው። ሪስክ እኛ ላይ እኛ ነን ሪስኩን የምንወስደው። ለዛ ነው እንዲገደል የወሰነው እሱ። እሺ እዛ ቦታ ላይ እንግዲህ ተሙን በምን አይነት መንገድ እንዳገኘ ነው እናውቃለን። ወንዝ ዳር ላይ ተደብድቦ ነበር እና ትናንትና አግኝተናት የነበረችው ሴት ጥቆማ ስትሰጠን የነበረው በተቀጠሩ ሰዎች እንዝላልነት ምክንያት ተሙ እንደተረፈ ነው። እኛ ደግሞ ይህን ነገር እንዳደረገች የምናውቀው አንድ ጠንቋይ ነበረ። ይሄ ነገር ግጥምጥሞች ነው ወይስ ደግሞ አንተና ሚኪ ከዛች ጠንቋይ ጋር ግንኙነት አላችሁ? ስልክ ምንም በጠንቋይ ምናምን ብለን በዛ ሀሳበን ነው እንጂ እንትን ያለው ሁሉንም ነገር ስናደርግ የነበረው ራሳችን ነው። ሚኪ ሲጀመር ራሱን ሁላ መጥቶ ያልጠየቀው ይህን ነገር ሲያስተካክል ስለነበረ ነው እንጂ ምንም ስራ ጫና በዝቶበት ምናምን አይደለም። ምንም እንትን ያለው ነገር የለም። ይህን ነገር ነው በቃ ቦታ ቦታ እያስያዘ ስለነበረ ነው እንጂ አልመጣው ምንም ስራ ኖሮበት ምናምን አይደለም። ለዛ ነው ያልመጣው እሱ ራሱ እንጂ ምንም ጠንቋይ ምናምን የሚባል ነገር የለም። ራሳችን ነው በቃ እንትን ቦታ ቦታ ስናስይዝ የነበረው ተማክረን ስናደርግ የነበረው ራሳችን ነን። ሌላ ጠንቋይ ምናምን የተባለው ማንም እንትን ያለበት። ስለዚህ ሚኪ እያንዳንዱን ነገር ያደረገው ሆን ብሎ ፕላን አድርጎ አንተም እዚህ ነገር ላይ እንድትሳተፍ አድርጎ ነው። እኔ ይሄ ከባድ ሚስጥር ነው የምትለውን ነገር እንግዲህ ተሙ አገኘዋለሁ፣ ከኔ የሚደብቀው ምንም አይነት ሚስጥር የለም። ስለዚህ እሱ ጋር ቀጥታ ሄጄ ማጣራ ነው የሚሆነው። አንተ ግን እስከዛው በእኛ ቁጥር ውስጥ ነው የምትሆነው እና ከባድ እያልክ የምትጠራው ሚስጥር ግን ምናልባት ለመሸሻ ወይም ደግሞ ራስን ነፃ ለማድረጊያ የምትጠቀመው ምክንያት ከሆነ በጣም የከፋ ነገር እንደሚገጥም ስራዎች ወደ ምን እንደሚያመሩ ጠንቅቀህ የምታውቅ ይመስለኛል ያሬድ። አረ እኔ ምንም እንትን ያልኩት ነገር የለም። ከፈለክ ተሙ ጋር እንሂድና መጠየቅ ትችላለህ አንተ ራሱ፣ ወይ ካልሆነ የህግ አካል ጋር ውሰደኝ አንተ። እኔ ምንም እንትን ያልኩት ነገር የለም እኮ ሁሉንም ሀሳቡን ሲያመጣልን የነበረው ሚኪ ነው። እኛ ከስር ያለውን ነገር ማስፈጸም ነው ስራችን። እኔ ምንም አውቀው ነገር የለም። እሱ ነው ትዕዛዝ ሲሰጠኝ የነበረው። ምክንያቱም ይህ ነገር እንትን ከተጋለጠ ሁለታችንም ማይሆን ነገር ውስጥ ነው የምንገባው፣ እኔም ሚኪም ማለት ነው። ለዛ በቃ ሀሳቡን አመጣ፣ ይገደል
ካልሆነ እኛ ላይ ማይሆን ነገር ማይሆን ጦስ ነው የሚመጣው ሲለኝ በቃ በሀሳቡ ተስማማሁኝ። እንዲገደል ወሰንን። እኛ ሰው አዘጋጀሁለት፣ ለማስገደል ሞከረ። ሰዎቹም በስርዓት እንትን አላሉ መሰለኝ፣ ስራቸውን አልሰሩም። ተረፈ። ያው እንግዲህ ተመልካቾቻችን ምን ብዬ እንደምናገር አላውቅም። ትናንትና በጣም ተደናግጠን ስናገር የነበረው ይሄ ነው። ምን ያህል አብረው ብዙ ነገሮች እንዳሳለፉ እናውቃለን። ምን ያህል ብዙ መከራዎችን፣ ብዙ ስቃዮችን፣ ብዙ ችግሮችን ተባብረው እንዳሳለፉ፣ ብዙ ወንጀለኞችን ተባብረው ለህግ አካላት እንዳሳለፉ እናውቃለን። እና አሁን ላይ ደግሞ ያ ከተሙ ጋር ሲተባበር የነበረው አብሮት የበላው አብሮት የጠጣው የልብ ጓደኛው ነው ተሙን ለማስገደል ሙከራ እየተባለ ያለው ጋዜጠኛ ሚኪያስ። ይሄን ነገር ደግሞ የልብ ጓደኛቸው የሆነው ሰው ነው እየተናገረ ያለው። እንግዲህ ሚኪ እዚህ ነገር ላይ እውነት ተሳትፎ ከሆነ ማስረጃዎችን ወስደናል። ስልኩን እያጣራን ያለ ነው። ከራሱ ከሚኪ ጋር የተለዋወጠው መልእክት እንደሆነ ደግሞ ያየናቸው መልእክቶች በደንብ ያስታውቃሉ። ስለዚህ ይህን ነገር ቸል ብለን ልናልፈው አንችልም። እያንዳንዱን ነገር በህግ የምንከታተለው ነው የሚሆነው ማለት ነው። ያሬድ፣ ከዚህ በተጨማሪ የደበቀኝ ነገሮች ካሉ፣ ሌላ የምትናገራቸው ሚስጥሮች ካሉም ግልጽ አድርገህ ንገረኝ። እኔ ምን ሌላ ምን መነግርህ ነገር አለ? በቃ ዋነኛውን ሴራ ሲጠነስስ የነበረው ሚኪ ነው። እዛው ይህ ሚስጥር ምናምኑ ላይ ያለው ዋናውን ነገር የያዘው ሚኪ ስለሆነ ነው ተሙ እንዲገደል የፈለገው እሱ እንጂ እኔ የተሳተፍኩት በቃ ለሱ ብቻ ነው፣ ሰው እንዲመቻቸለት ያደረኩት። እነዚህ ገዳዮቹ ምናምን እንዲመጡ ያደረኩት እኔ ነኝ እንጂ ይሄኛው መሀል ላይ ያለው በኬዙ መሀል ላይ ያለው ዋነኛውን እንትን የሚመለከተው ሚኪን ነው። ለዛ ነው ተሙ እንዲገደል የፈለገው፣ ለዛ ነው እሱ። እሺ፣ ሚኪን አደጋ ላይ ሊጥለው የሚችል ነገር ስላለና ተሙን እንደዚህ አይነት ነገሮች እንዲያቆም እንደነገረው ነበር ስትነግረኝ ነበር። ነግረነዋል፣ እኛም ነግረነዋል እኮ እረፍ አይሆንም ስንለው አልሰማም አለን። እሱ ደግሞ አንድ ነገር ከያዘ አይለቅም፣ ታውቋለህ። አንተ ምን ቤተነት ታዲያ እዚህ ወንጀል ላይ የተሳተፍከው? ምክንያቱም ሚኪ የራሱ ምክንያት ሊኖረው ይችላል። አንተም ግን የልብ ጓደኛ ነው። ምናልባት ማውራት ካለብህ ሁለቱም ማስማማት ካለብህ አንድ ላይ መተባበር ነው እንጂ እንዴት ልትተባበር ትችላለህ? አንተም በምን አይነት መንገድ ሊነካ ይችላል? የተሙ ወንጀለኞችን ማጣራት፣ ወንጀለኞችን ማሳሰር። በቃ እኔም ምንም እንትን የምለው ነገር የለኝም። ከዚህ በላይ አጨቅጭቅኝ። ምንም ነገር ካንተ ምንም መነግርህ ነገር የለም። ተወኝ። ሲጀመር በጩኸት እንደዚህ አይነት ነገሮች እኮ ምን አድርገህ ነው የምትለኝ? እያንዳንዱን ነገር ግልጽ አድርገህ ትናገራለህ። ተግባባን? ለምን ተሙን ይህን ነገር ማድረግ እንዳስፈለገ ከሚኪ ጋር ለምን እንደተባበርክና ምንም ያላደረገው ግለሰብ ለምን እንዳሰርከው ግልጽ አድርገህ ትነግረኛለህ። የማውቀውን ነገር ነገርኩ። ከዚህ በላይ ምንም የምነግርህ ነገር የለም። ሰማኝ? ወደዚህ ሄድልኝ። ሲጀመር በዚህ ልክ አይናጣ ሆነ ከኔ ጋር እያወራን ያለ ነው። ያሬድ፣ የልብ ጓደኛ እንደዚህ አይነት ነገሮች ካደረስክበት እሱ ማንንም ጸጽቶኛል እኮ ሰውዬ። ምን ልትሆን ነው? ኧረ እባክህ ተሙ ይቅር በለኝ። እባክህ ተሙ ጸጽቶኛል። እባክህን ይኸው እንቅልፍ አልወስድ እያለኝ ነው። እባክህ ይቅር በለኝ። እባክህን ጥፋቴን አውቃለሁ። ይቅር በለኝ እባክህ። እኮ አምኛለሁ እኮ ለምን ይቅር አትለኝም አንተ? ኧረ ጸጽቶኛል ተሙ፣ እባክህን ይቅር በለኝ እባክህ ተሙ። ሳሚ የምር ነው እዚህ ነገር ውስጥ ተሳትፏል አይደል? የተሰጠን ጥቆማ ልክ ነው። እባክህን ልክ ነው ተሙ፣ ተሳትፎበታል። ሚኪም እሱም አንድ ላይ ነው የሰሩት ይሄን ነገር። አውቃለሁ እኮ ጸጽቶኛል። ሚኪ እያልክ የሚኪን ስም እያጠፋህ ነው እንጂ ሚኪ መቼም እኔ ላይ ይሄን ነገር አያደርግም። ልንገርህ፣ ለምን አትረዳኝም አንተ? እኔን ይኸውልህ ሴራ የጠነሰሰው ሚኪ ነው። እንደዚህ እንዳደርግ ሲያደርግ የነበረው ሚኪ ነው እኮ። ለምን አታምነኝም? እና ሚኪ መሀል ክፍተት መፈጠሩን እየተጠቀምክበት እንዳይሆን ሚኪ ይሄን ነገር አያደርግም እያልኩ ነው። ለምን አታምነኝም አንተ? ታመ እንኳን መጥቶ ጠይቋል? አልጠየቀህም እኮ። እኔና እሱ መሀል የተፈጠረውን ክፍተት እየተጠቀምክበት እንዳይሆን። እንደዚህ አይደለም፣ እውነቴን ነው። እኔ ጸጽቶኛል፣ ያደረግኩት ነገር ጸጽቶኛል። እንዲህ እንዳደርግ ያደረገኝ ሚኪ ነው። ይኸውልህ የሚኪ ሴራ ነው። እሱ ነው እንደዚህ ሲያደርግ የነበረው። አንተ እንድትገደል ሲያደርግ የነበረው መሀላችን ላይ ያለው ሚስጥር ስለሚያውቅ እኮ ነው። አንዴ በሶስታችን መሀል ያለውን ነገር ታውቃለህ አንተ። በዛ ኬዝ እኮ ነው አንተ እጅን አላወጣም ስትል እኮ ነው እንድትገደል እሱ የወሰነው እኮ። የጋራ ሚስጥራችን። ሚኪ ግን ይሄን ነገር አያደርግም። ተረጋጋ። ልንገርህ፣ ለምን አትረዳኝም አንተ? ይሄ በሶስታችን ያለው ሚስጥር ተሟል ብላችሁ ነው የምትጫወቱብኝ። መንቀሳቀስ እንደማትችል። ኧረ አይደለም፣ ኧረ ተሙዬ እንደዛ አይደለም። ሳሚ በመሀላችን ያለውን ኬዝ ታውቃለህ አንተ። በመሀል እሱን ኬዝ ላይ እጅን ስታስገባ እሱ ጠየቀህ እኮ። ችግር የለውም። ቆይ እሱን ተው። እርግጠኛ ማስረጃ የሌለህን ነገር መወንጀል አትችልም። ስልኬን ነው እነሱ ጋር እኮ ነው አትችልም። እውነቴን እኮ ነው። ስልኬን ካላመንክ የተጻጻፍነውን ቴክስት ለምን አታነበውም አንተ? ቴክስቱ አለ ከካሜራ ጀርባ ላይ ሰዎች ስልክ ውስጥ። እርግጠኛ ናችሁ?
እንግዲህ ይኸው ካላመንክ ይኸው ቴክስቱን ይኸው የተጻጻፈ አዩ ቃ ይሁን አዩ የምር የሚኪ ቁጥር ነው። የሚኪ ቁጥር ነው። አረ ምን ይኸውልህ ሆም ብለህ ሚኪን እዚህ ስለመክተት የምታረገው እውነት አረ ተሙዬ ማንኛ እኔ እንደዚህ አላረግም ታውቃለህ። አንዴ በማል አንተ እጅ ስታስገባ እኮ ነው። አንተ ከሃዲ ነህ። አረ ተሙዬ እባክህ ጸጽቶኛል። እባክህ እንደዚህ አትበለኝ እባክህ። የባሰ አታስከፋኝ። ልቤን አትስበረው እባክህ። አብረን ብዙ ነገር እኮ አሳልፈናል ታውቃለህ። አንተ ከሃዲ ነህ። ዝም በል። አይደለም በማል እኮ አንተ እጄን አላውጣም ብለው ስንቴ ጠየቀ ስንቴ ለመነ እምቢ ስትለው እኮ ነው እንዲህ እንድትሆን ያደረገ እሱ። ምንም ቢሆን ሚኪ እዚህ ውስጥ እጁን አይከትም። ሆን ብላችሁ የሰራችሁት ሴራ መጀመሪያ ያንን ነገር ለማጣራት ሙከራ አድርገን ነበርና አብዛኛው ነገር ሚኪም እንደተሳተፈበት ነው የሚያሳየው። ለምን አታምነኝም አንተ? ሙሉ ለሙሉ እርግጠኛ አንሆንም፣ ነገር ግን አንድ ቀን ታመውላ ጠይቆክ ያውቃል? አያውቅም እኮ። እርግጠኛ ልንሆን አንችልም፣ ግን ከሱ ጋርም ቆይታ ካደረገን በኋላ ነው ነገሮች እርግጠኛ ልንሆን የምንችለው። ሲጀመር መቼ አልጠየቀም ማለት ነው። ይሄን ነገር ሲያስተካክል ስለነበረ ነው፣ ቦታ እያስያዘ ስለነበረ ነው እንጂ ምንም እየሰራ አይደለም እሱ። አንተ ተረጋጋ በቃ በእናትህ ሰማኛለህ። አረ ተረጋጋ ተሙ። አረ ጸጽቶኛል እባክህ። የውሸት ከሆነ ማለት ነው። አረ እኔ የምሬን ነው እውነት። አረ ተረጋጋ በቃ አንተ። አረ ትንፋሽ እያጠረኝ ነው ሳም። ምን ላድርግልህ? ተረጋጋ ቆይ። አረ ካሜራ ጀርባ ካሜራማን አንዴ ነው ራሱ አንዴ እስቲ ካሜራማን ነው አንዴ ከጀርባ ያለ ሰዎች እባካችሁ ነው በሉ። ካሜራማን ካሜራ ነጥፋው እባክህ አይዞህ። እስቲ ካሜራማን እባክህ ካሜራ ነጥፋው ነው አንዴ ከጀርባ ያለ ሰዎች እባካችሁ ነው ቶሎ በሉ ኑ። አረ ቶሎ